ሰላም እንዴት ነህ ኤርሚ? እንዴት ነህ? ሰላም ነው አለሁ አልሐምዱሊላህ። እስኪ ማማዬን አስገባት። እስኪ ማማዬን ላስገባት። በቃ ያገር ሌላ አካውንት አለ አይደል? ልክ ገስት ሲልክ ነው በቃ ገስት ቶሎ የላኩት ኮሜንት ላይ ጻፈውን ስላየሁት ማለት ነው። እሺ ማማዬ እንዴት ነሽ? እግዚአብሔር ወይስ አላህ ዝሙት ይፈቅዳል ትወያለሽ በደቂቃ? እሺ ና እንቀጥል። እስቲ ቀጥይ። አሁን አላህ ዝሙትን ይፈቅዳል ሞታ እስቲ ያሳይ። ቀጥይሽ። በደቂቃ ነው ወንድማችን? አዎ ችግር የለውም በፈለግሽው አድርጊው ደስ ይላልሽ። እሺ ኦኬ። በደቂቃ ነው ሊያወያየን የፈለገው ወንድማችን እንድንወያይ የተፈለገው ሶ እንገባለን ማለት ነው። እንክፈተውና በቪዲዮ ጋደም ብዬ ልስማቸው ነው። ጋደም አስፋኝ አማራላ ችግር የለውም አብሽር አስፋኝ። እሺ አንድ ጊዜ ሱራ 4:24 ከሴቶችን በባል ጥብቆች እጆቻቸው በምርኮ የያዟቸው ሲቀሩ በእናንተ ላይ ያምናቸው አለ። ይህም አላህ በእናንተ ላይ ጻፈ። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልግ ለእናንተ ተፈቀደ አለ። እንግዲህ በገንዘቦቻችሁ የምትፈልጉት ምንድን ነው? ሴት። ከዛስ ለእናንተ ተፈቀደ። ከእነርሱም በእርሱ በመገናኘት የተጠቀማባቸውን ሴቶች ክፍያቸውን ግዴታ ሲሆን ስጧቸው ይላል። ኡጁረሁና ይላል። ኡጁረሁና ማለት ክፍያ ማለት ነው። ይህንን ሐዲስ ላይ ስትመለከቱ ሰሒህ ቡኻሪ በደቂቃ ላልክ ነው እየተጠያየቅን ኦኬ ደቂቃው እየተጠያየቅን አየ በቃ ለምሳሌ ሾፊ እንጠያየቅ ችግር የለውም። እሺ ብንጠያየቅ ይሻላል። ምክንያቱም ስትገባ በደቂቃ ይሁንልን ደቂቃ ያዙ ምናምን ስትል እኮ ኦኬ እሺ በቃ ደቂቃ ተሰጥቶኛል። ኦኬ ብዬሻለሁ እና ቃል በቃል ያኛው እሺ ዝሙት ይፈቅዳል ብለሻል። እሺ አዎ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። በእርሱም በመገናኘት የተጠቀማችኋቸውን ሴቶች ክፍያቸውን ስጧቸው የሚለው ምንድን ነው? በገንዘብ ፈልግ ተጠቀምክባህ ወንድማችን ከኔ ጋር ችግር የለውም። እውቀት ካለሽ ችግር የለውም። ማስተማር እኮ ነው ችግር የለውም። አይ ገና ጥቅሱንም አሁን ሰርፕራይዝ እያደረግኩ እንደሆነ እየተረዳሁኝ ነውና በገንዘቦች ልትፈልጉ ለእናንተ ተፈቀደ አለ። በእርሱም በመገናኘት የተጠቀማችሁባቸውን ሴቶች ክፍያቸውን ስጧቸው። ምንድነው የተጠቀምክባት በገንዘብ መገዛትን ሴት? ጥብቆች ሳትሆኑ እሺ ዝሙተኞች ሳትሆኑ ምንድነው የሚለው? ዝም ማለት ነው። ዝሙተኞች ሳትሆኑ ማለት እዚህ ጋር አሁን ዝሙተኞች ሳትሆኑ ማለት በገንዘብ ገዝተሃል። እዚህ ጋር በገንዘቦች ፈልጉ ለእናንተ ተፈቀደ ይላል። የሌለ ገንዘብ ገዝተሃል። ማስረጃ አለሽ? ቆይ ናይ ማስረጃ አለሽ? በገንዘብ ገዛች ዝሙተኛ አይደላችሁ የሚል ማስረጃ አለሽ? አሳይ ማስረጃው። ቆይ አንዴ ተረጋጋ አንተ። አሳይ ማስረጃ አሳይ። አሁን እዚህ ጋር በገንዘቦቻችሁ ልትፈልጉ ገና አሁን ነው ያለው ራሱ ጥቅሱን ችግር የለውም እረዳሃለሁ። በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ይልና ከተጠቀምክባት በኋላ ይሄንን ክፍያዋን ስጣት ተብለሃል። ይሄን ክፍያዋን ካልሰጣሃት አንተ ዝሙተኛ ነህ። ክፍያዋን ከሰጣሃት ግን አንተ ዝሙተኛ አይደለህም ማለት ነው። ሶ ምንድነው እያለ ያለው? በገንዘብ ዝሙተኞችን ሳትሆኑ ማለት ምን ማለት ነው? ቃል በቃል እየተረጎምክ ለፍሽ አሁን በገንዘቦቻችሁ ልትፈልጉ ቆይ ዝሙተኛ ሳትሆኑ ማለት ምን ማለት ነው? አሁን እኮ እየነገርኩ ነው። እቺን ሴት በገንዘብ ትገዛታለህ። ላሳየን ከሐዲስም ና ችግር የለም አሳያለሁ። ዝሙተኛ ሳትሆኑ ማለት ምን ማለት ነው? ቆይ እዚህ ጋር አትይጂ የትም አትይጂ። ኧረ አለቃ እባክህ እንደዚህ ልታወራ ነው እንደገባው በጌታ እንዴ? ቆይ የጠየቃት አይደል ትመልስ ጠብቃታ እንዴ? ከዛ በኋላ እሷ ዝም ትልና እንዴ ይቅርታ። አይ ቃል በቃል አስኬደዋለሁ ችግር የለም። ተረጋጋ። ዝሙተኛ ሳትሆኑ ማለት ምን ማለት ነው? ይሄን እየጠየኳት ነው። ቆይ ተረጋግተህ መልሷን ስማ ታዲያ። ከዛ አንተ ታብራራለህ ችግር የለውም። አንተ ደግሞ ዝሙተኞች ሳትሆኑ የሚለው ይሄንን ለማለት ነው ትላለህ። እንደዛ ይሻላል ወንድሜ። ታች እኮ የሚያዳምጠን ሰው አለ። ያን ሰው አክብረን ተረጋግተን ነው። አሁን እሷን ጠይቃትና እስክትመልስልህ ስማት። ከዛ በኋላ ማስረጃ ከሐዲስ ታሳያለች። ደግሞ አንተ ምን ትላለህ? አይ እንደዛ አይደለም ትልና አንተ ደግሞ የፈለግከው ሰዓት ወስደህ ይሄ ማለት እንደዚህ ማለት ነው እሷ ያወራው ሐሳብ የተሳሳተ ነው ብለህ ትዘጋዋለህ። ችግር የለውም ሰዓት እንሰጥሃለን።
አዎ በማስረጃ ማለት ነው። ጠይቀኝ አሁን እስቲ። ከዛ ማይክን ያዝ። ዝሙተኞች ሳትሆኑ ማለት ምን ማለት ነው? ባጭሩ በቃ ማይክን ያዝ። አሁን በረባስ ቃል በቃል እንጠይቅ። ዝሙተኞች ሳትሆኑ ማለት ምን ማለት ነው እኮ? ቃል በቃልም እኮ ማይክ መያዝ ምላስ ዝም ማለት ነው። መልሽ ታዲያ። እኔ ያለ ማስረጃ አላንቀሳቅሽም እንጂ ገና በደቂቃ ያዙልን ያልከን ሰውዬ አሁን እንደዚህ እንትን ትነበናል። ደቂቃው ለምን እንደተቆጣቀለሽ ቪዲዮ መክፈት አይችልም። ለዛ ነው ኦኬ። እኔ አንተ የምትፈልገው መረጃ አወጣላለሁ፣ እተባበራለሁ። ችግር የለውም። እሺ ወንድም፣ እኔ እህት እያለሁልህ እንዳይሰማ። እሺ እህቴማ አይደለሽም። እኔ ነሽ ጠይቅና ሚውት አድርግ። ኦኬ ያው ጠላት እንኳን አይደለሽም። ወለሽ ቀጥይ። ጠላት ነኝ አውቃለሁ። እንደ እስልምና ትምህርት አሁን ሚውት አድርግ። ዝሙተኞች ሳትሆኑ ማለት ክርስትና በቃ ሚውት አድርግ። እንደ ክርስትና ደግሞ ሙስሊም ሰላምታሽ ደግሞ ክርስትና ይፈርሳል። ይሄንም ማስረጃ ነው። ልትተፋ ነው የገባኸው ወይስ ልትወያይ ነው የገባኸው? አይ ላወራሽው መልስ እሰጥሻለሁ። ችግሩ እኮ ከማን ጋር እንደገባ አሁን እንትን እየሆነብን ነው ወንድማችን። ምንድነው ዝሙተኞች ሳትሆኑ ማለት ምን ማለት ነው ብሎኛል። በጣም ጥሩ። ዝሙተኞች ሳትሆኑ ማለት አንዲትን ሴት በገንዘቡ ገዝቷት ምህርቱን ክፍያዋን መስጠት አለበት ከተጠቀመባት። ይኸው የተጠቀመባቸውንም ሴቶች ክፍያቸውን ግዴታ ሲሆን ስጧቸው ይላል። ስለዚህ ተጠቅሞባት ክፍያዋን ካልሰጣት ያ ሰው ዝሙተኛ ነው። ከተጠቀመባት በኋላ ክፍያዋን ከሰጣት ግን እሱ ዝሙተኛ ነው። ዝሙተኛ ሳትሆኑ ሲል ከገንዘብ እንደዛ አሁን በሚታረቢው ቦታ እንደዚህ የሚላል እንዲህ ይላል። ከሴቶቻችሁም ጥብቆች እሺ ቀጥይ እንዲህ ይላል። ከተከለከሉት ወደ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ያ እዚህ ጋር ዝሙተኞች ሳትሆኑ እኮ አለሽ። አንተ ምን አይነት ሰው ነህ በእናትህ? የሚላል ማማይ ወደ ግራ በቃል እየተረጎመ አንድ ጊዜ እሱ ያብራራልን። አንዴ ማማይ አንተ አብራራው። እሺ ሹፍ ወደ ግራም ቀኝም ሳትሄጂ ዝሙተኞች ወደ አብራሪያው እየገባልሽም ዝሙተኞች ሳትሆኑ ካለሽ እኮ ነገሩ አልቋል። ቀጥለው ሙሉና አንብበና ወንድማችን ምኑ ነው የሚያነብልህ? አንብበችው እኮ እኔና ይሄኛውን አያውን አንብበውና ከዛ በኋላ ምን እንደሚል አስረዳን እስኪ። ሙሉን እኛ እናዳምጥ። ከአማኝ ብናዳምጥ ይሻላል። እሷ እየቀጠፈች ይሆናል። በጣም ጥሩ። እየቀጠፈችው እኮ የራሷን ቃለም ታትሽ ቃለም ተሽቆጭ ምድር ነው። አይኔ ጉዴ! እስኪ ቀጥል። አንተ አስረዳን። አንቺ አትቅጠፊ። ያስረዳን። አስረዳን እስኪ። ከሴቶቹ ሾፍ እየሰማሽ ነው እንትና ማማይ። ከሴቶቹ መሀል ጥብቆች ነው ታርጊ ነው ይቅርታ። በእውነት እኔ ስላልታየ ነው ይቅርታ አድርጊ። እሺ ወንድሜ ቀጥል። ሙሉን አንብበውና አስረዳ። ይሄው ካንተ እየሰማን እሷ ቀጠፈች። ስላልታየ ነው ዝም ብለህ ኤርሚ። እሺ እኔ ላንብብልህ። በእውነት አየው ያለሁበት በጣም ላይ ተሰላላ ነው ይቅርታ አድርግልኝ። ይሄው እሺ እኔ ላንብብልህ ከዛ አስረዳ። እሺ ኦኬ ቀጥል። እሺ ከሴቶችም በባል ጥብቆቹ እጆቻችሁ በመርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው ይላል። ከዛስ ይህን አላህ በእናንተ ላይ ጻፈ። ከዚያችሁ ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። በጣም ጥሩ። እዚህ ጋር ያዝልኝ ኤርሚ። ኦኬ እዚህ ጋር ልጠይቅህ ኤርሚ። ኧረ ከኔ ጋር ነው ከአንዴ እኔ እኮ ሙስሊም አይደለም ወንድም። ሹፍ ዝሙተኞች ሳትሆኑ ማለት ምን ማለት ነው? ቆያዙ አትበለኝ። እኔን አትጠይቀኝ። ልታብራራ እንዴ? ራስ አብራራልን። እኛ እናወራም። ዝሙተኞች ሳትሆኑ እኮ አለህ ነገሩ። አንተ አብራራልን ስለምን አብራራልን ምን እንደሚል። እሺ ይኸው ያለሁበት በጣም ሹፍ ላይት ያለበት ቦታ ስላለ እኮ ነው ያነበብኩ ነው። ታዲያ እንዴ በኢየሱስ ስም እሺ ኦኬ። ይኸው አዳም ከዛ ምን ይላል መሰለህ? ይኸው ዝሙተኞች ከምትሉ ጀምርልህ። ከዚህችም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ፈቀደ። ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መርሆቻቸው ግዴታ ሲሆን
ስጧቸው። መሪዎቻቸው ማህሮቻቸውን ነው ማህሮቻቸው ስጦታ ለማለት ነው። ኡጁረሁና ክፍያ መህር ብላችሁ የጨመራችሁት እናንተ ናችሁ። እዚህ ጋር ምን ይላል? ማህሮቻቸው ምንድን ነው የሚለው? ምን ይላል? እስኪ እዚህ ጋር ምን ይላል? ኡጁረሁና አይልም? እስኪ አንብበው። ማህሮች ማህር ነው ኡጁረሁና ማለት መህር ክፍያ ማለት ነው። ክፍያ እሺ፣ ማህር ማለት ክፍያ አይደል እንዴ? ስለዚህ የተጠቀመባትን ሴት ምን ይሰጣታል? የተጠቀመባትን አይደለም እያለሽ ያለው። ይሄው ዝሙተኛ ሳትሆን ሾፊ አንብበው። አንተ ሳታነብ ነው የምትቀረው። ኤርሚ የተጠቀማችሁባቸው ሴቶች አይልም ስታነብ? አሁን ታለ ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸው ግዴታ ሲሆን ስጧቸው። ከወሰንም የተጠቀማችሁባቸውን ሴቶች ይላል አይልም? ወንድማችን መህሮቻቸውን ስጧቸው። ከወሰንም በኋላ በተዋደዳችሁበት ነገር በእናንተ ላይ የለም። እሺ መህር ማለት ነው። ኦኬ መህር ማለት ምን ማለት ነው? እሺ መህር አይልም ሲጀመር ክፍያ ነው። ጆሮ መህር ማለት ክፍያ መህር በአረብኛው ነው። መህር የሚል እዚህ ጋር አሳየኝ እስኪ አረብኛው ላይ መህር የሚል እስኪ አማርኛው መህር አይደል የሚለው? ኡጁረሁና አረብኛው ላይ ኡጁረሁና ተፍሲሩ ይሄን ቦታ ተፍሲሩ ሂጂ ባይዘው ተፍሲሩ ጋር ሲሄድ እንዴት አድርጎ አንተን ጠላልፎ እንደሚደፋ ያለው አሁን እዚህ ጋር ምንም አይደፋኝም፣ ችግር የለውም። ወደ ተፍሲሩ ሂጂ ከፈለግሽ። ተረጋጋ ያወጣልሃል፣ ችግር የለውም። እንግዲህ አንቺው ተረጋጊ፣ ችግር የለውም። አይ ኡጁረሁና የሚለው እዚህ ጋር ክፍያ ነው ወይስ ምንድነው? ኡጁረሁና የሚለው አረብኛው ወደ ተፍሲሩ ትሄጃለሽ። እዚህ ጋር እንጨርስና ተፈለሽ ወደ ተፍሲሩ እንሄዳለን ነው የምልሽ። ቨርሱ ላይ እናውራና ከዛ ኡጁረሁና በሚለው እንስማና አወጣልሃለሁ። ኡጁረሁና ማለት በአረብኛ ምን ማለት ነው? ያው ተፍሲሩ በምናውቀው በአማርኛ ተጽፎልናል። አንተ አታውቀውም? አንተ እኔ እኮ በአማርኛ ነው የምናወራው፣ በአረብኛ አይደለም ነው። አንተ ኡጁረ አይ መህር ብለህ ልክ እንደ ጋብቻ ስታነሳው ኡጁረሁና ነው የሚለው። በአረብኛ ላይ መህር ተብሎ አልተጻፈም። እናንተ ናችሁ በአማርኛው ላይ መህር ብላችሁ የጻፉት። አረብኛው ላይ ኡጁረሁና ይኸው ክፍያ ብሎ ነው ያስቀመጠው። ምን ካለባት በኋላ ይላል ከተጠቀምክባት ይህን ክፍያዋን ስጣት እያለ ያለው ምንድነው? የምትጠቀምባት አንዲትን ሴት በገንዘብ ገዝተህ ጠብቂኝ፣ ቆይ ወደ ውስጥ ልውረድ፣ ቆይ ጠብቂኝ፣ በራሴ አለው። ተፍሲሩንም አወጣልሃለሁ፣ ሐዲስም አለ ይኮን አሳያለሁ፣ ችግር የለውም። ተፍሲሩ ጋር ልሂድልህ። ተፍሲሩ ጭራሹን እንዴት በሚቀፍ ሁኔታ እንዳብራራለህ ራስን እንዴት ጠምዝዞ እንደሚጠለ አሳያለሁ፣ ችግር የለውም። ጭራሹኑ ዝሙት የፈቀደው እግዚአብሔር ወይስ አላህ ብሎ እንወያይ ነው ያለኝና እስቲ በእግዚአብሔር ላይ ምን ልታመጣ እንደሆነ እናያለን ወንድማችን። እሺ ኤርሚ እንግዲህ ዛሬ አትተኛ። እሺ አትተኛ። እሺ ቁጥሩን ንገሪ ማማዬ። ሱረቱን ኒሳ ምዕራፍ 4 ቁጥር 24 ሱራ 4 ነው። ሱራ 4 ቁጥር 24 አይደል? እዚህ ጋር ምን ጥያቄሽ ምን ነበር ማማዬ? አብራራው እስኪ ጥቅሱን። ዝሙትን እንዲሰሩ ያዛል ብለሽኛል። አብራራው ጥቅሱን። አብራራሁልሽ እኮ እዚህ ጋር ዝሙት ተኞች ሳትሆኑ ነው የሚለው። ያዥልኝ አብራራው። ፈጣሪ ሆይ እኔ ቆይ ሳታውቁ ምንድነው እንመልስስ ብላችሁ የምትገቡት? አብራራው እስኪ ጥቅሱን። እኛ ቀጣፊ ብለህናል። ስለወረው እየመለስኩልሽ እኮ ነው። ያልሆነ ነገር ያልተጻፈውን መቼም ያልተጻፈ ለመለስ ስትመልሰው እኮ ነው መልስ ራሱ የሚሰማው። ተኪሲ አይደለም እኮ መልስልን እስኪ አብራራው እስኪ። እየሰማሽኝ ነው? ዝሙተኞች ሳትሆኑ ማለት ምን ማለት ነው ስምልሽ? ዝሙተኞች ሳትሆኑ በገንዘብ ገዝቷት ክፍያዋን ስጣት ተብሏል። አላህ ስጣት እያለ ነው። ካልሰጠ የተጠቀማችሁባቸውን ሴቶች ክፍያቸውን ዝሙተኞች ሳትሆኑ በገንዘቦቻቸው ተፈቀደ ብለው ምን ነው አንተም እንዴ በገንዘብ ገዝቷት ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ይላል። በቃ
ሳይን የገባው ወንድማችን ምንም አታውቀውም ቨርሱን ራሱ ዝሙተኛ ሳትሆን የተባለው ምንድን ክፍያዋን ካልሰጠ ከተጠቀመባት እንደዚህ ይሄው የተጠቀማችሁባቸውን ሴቶች ክፍያቸውን ግዴታ ስጧቸው አይደል የተባለው እንትኗን ክፍያዋን ካልሰጣት ሰው ዝሙተኛ ነው ማለት ነው ወይም ደግሞ ክፍያዋን ከሰጣት ግን ዝሙተኛ አይደለም ኦኬ ከክፍያው አንፃር ነው ምን ብሏል የተጠቀማችሁባቸውን ሴቶች ክፍያቸውን ግዴታ ሲሆን ስጧቸው ነው ያለው ተጠቀመባት በኋላ ኢንጆይ ካደረገባት በኋላ ተፍሲሩ እንደዛ ነው የሚለው ባይዘው ማማ ቪዲዮ ተዘግልኝ ኔትወርክ ችግር አለ መሰለኝ ይቅርታ ያንተ ልጅ ቪዲዮሽን ተዘግዩ አዲሱንም ላሳይ እስቲ ቆይ ላሳይ እንዴ ቪዲዮሽን ዝግዩስ አንዴ እሺ አውሪ ማቼም ታች ያለው ሰው አንብቦታል ከሴቶቻችሁ በባል ጥብቆች እጆቻችሁን በሙርኮ የያዙትን ሲቀር እናንተ ላይ እርም ናቸው ይላል ይሄ አብራራው እስቲ ይህን የአላህ በእናንተ ላይ ጻፋ ይላል ከዚህም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ ገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ይላል ገንዘቦቻችሁ ለእናንተ ተፈቀደ የሚለው መህሩን ነው ገብቶሻል እዚህ ጋር አንቺ ግን እዚህ ጋር ያብራራሽው አላህ ዝሙት እንዲሰሩ ዝሙት መህር የሚላሳየን በዚህ ቨርስ መሰረት አረብኛው ገንዘብ የሚለው ምንድነው ገንዘብ ማለት ምን ማለት ነው ኦኬ አረብኛው ላይ ኡጁራ ብሎ ክፍያ ነው መህር ማለት ጋብቻ ላይ የሚሰጥ ጥሎሽ ነው አንድ አዳምጥ በጣም ጥሩ በአረብኛ ደግሞ መህር ይባላል ጥሎሽ በኢትዮጵያ በአማርኛ ቋንቋ ጥሎሽ ተሆነ በአረብኛ ደግሞ መህር ይባላል አንተ አዳምጥ እስቲ በቅዱስ ሚካኤል ሱራ 4:24 አረብኛው ላይ መህር የሚል ኃይለ ቃል ይሄው ልክፈትልህ እናውጣና አሳየኝ ይሄውልህ ትርጉሙ ምናነባው አውቀሻል አረብኛው ላይ የሌለን ቃል አማርኛ ላይ አውጥተህ ብታመጣ ተቀባይነት የለውም በአማርኛው ላይ ስለምጨምሩ ማለት ነው አረብኛው ላይ መህር የሚላል ይሄው አንጨምረም እኛ ምንም የምንጨምረው ነገር የለም የእንግሊዝኛውንም አረብኛ ላርግልህ ችግር የለውም እንዲስማማህም ነው ማደርግልህ ፓፓ ችግር የለም እሺ ምንም የምንጨምረው ነገር የለም ይሄንንም ከፈለግ ሌላ ጋር ሳትሄድ እቺ መህር የሚላሳየን ቶሎ በል አረብኛው ላይ በአረብኛ መህር ነው የሚለው በእኛ በአማርኛ ስጦታ ነው ጥሎሽ ነው የሚባለው አይደል አይሰማህም እንዴ እዚህ መህር የሚል በዚህ ቨርስ መሰረት በደንብ ነው የሚሰማኝ እዚህ ጋር መህር የተቀመጠው በአማርኛው ላይ አረብኛው ላይ መህር ተብሎ ከተቀመጠ አሳየን ምን ብሎ ነው ያስቀመጠው ኡጁራሁና ክፍያ የተጠቀመው በጣም ጥሩ ገንዘብ ስለገዛት ማለት እሺ እኔ እዚህ ጋር አንድ ጥያቄ ልጠይቅሽ አጠይቀኝ አብራራው ዝሙተኞች አብራራልሻለሁ ዝሙተኞች ሳትሆኑ በገንዘቦቻቸው ገንዘብ ማለት በገንዘቦቻቸው የሚለው ምን ነው የሚያስመልክተው አዎ በገንዘቡ ሴት ልጅ ይገዛል በዚህ ሐዲስ መሰረት እቺን ሴት ፎጣ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ አራነሲ አዳምጥ በዚህ ሐዲስ መሰረት ሳሂህ ሙስሊም 1406 መሰረት አንድ ወንድ ልጅ ፎጣ ሰጣትና ለ3 ቀን አደረ ከዚህ ሴት ጋር ልክ እንደዚህ ክፍያዋ ምንድነው እቺ ሴት ፎጣ ነው ልክ እንደዚሁ የተዋልክበትን ገንዘቧን ለምሳሌ ይሄ ወንድ ልጅ ፎጣ ሰጥቷት 3 ቀን አድሯል ከዚህ ጋር ማለት ነው ሳሂህ ሙስሊም 1406 ላይ ፎጣ ከሰጣት በኋላ 3 ቀን አድሮ ተሰናብቷታል ልክ እንደዚሁ ስትዋዋላት የተዋልክበትን ንብረቷን ወይም ደግሞ የተሰጣችበትን ገንዘቧን ስጣት ነው እያለ ያለው አላህ በሱረቱ ኒሳ ይሄ አሁን ሌላ ርዕስ ያከፈሽልኝ በዚሁ መሰረት ሱራ 4 መሰረት ነው ይሄ ሐዲስ የሚያብራራው አሁን እያወራሽ ያለሽው እግዚአብሔር ዝሙትን ፈቀደ በሚለው ዙሪያ አንድ ምስል በክርስትና እንዴት ነው መፍታት ይቻላል በሚለው ዙሪያ የግድ ዝሙት ካላደረገች እንድትፈታት አይፈቅድላትም የሚለው ለዚህኛው ጥቅስ አሁን ወደ ሌላ መመለስ አለብኝ ሌላ ጉዳይ ማሳየት አለብኝ ይሄ ሐዲስ የሚያብራራው ይሄንን ቁርአን ነው ሙታን ኦኬ ይሄ ሐዲስ ይሄ ቁርአን ደግሞ ስለ ሙታን የወረደው ሲርማ እሺ ሙታ ማለት ምን ማለት ነው ኦኬ ጊዜያዊ ኪራይ ወሲብ የሚፈጸምበት ማለት ነው አንድ ሰው ለምሳሌ ወደ ስራ ለምሳሌ ወደ ካናዳ ፊልድ ቢወጣ ኢትዮጵያ ካሉት ሚስቶቹ ጋር ግንኙነት ማድረግ አይችልም ምን ያደርጋል እዛ ካናዳ ካሉት ሴቶች ጋር ይሄው በሐዲስ መሰረት ያሳይክ ይሄው ነብዩ አይፈቀድም ሲጀመርም አይፈቀድም ይሄ በድሮ ነበር አይፈቀድም ቀርቷል ያኔ በጦር ጊዜ ነበር ማስረጃ አምጣ እስቲ አለ ማስረጃ ሶስት ገብቼ እስከማውጣልሽ እንዴ ወላሂ ወይላ አውጣ ማስረጃ እንደሚፈቀድ
ኦኬ በድሮ ዘመን ግን ተፈቅዷል ብለህ ታምናለህ አይደል? አሳይሻለሁ ከፈለግሽ ነው አልኩሽ። በድሮ ዘመን ግን ተፈቅዶ ነበር አይደል? ይሄን አላህ ሐራም አድርጎታል። እስኪ የውመል ቂያማ ድረስ ሐራም አድርጎታል። ተፈቅዶ ነበር አይደል? አላህ የውመል ቂያማ ድረስ ሐራም አድርጎታል አልኩሽ። አረ ወንድማችን እስቲ መልስ ብሎ ሆነ ሰዓት አላህ ፈቅዶት ነበር አይደል? ይሄን ማስረጃው ውስጥ ገብቼ ተሚያወጣልሽ ባጭ የውመል ቂያማ ድረስ አይፈቀድም አልኩሽ። ተፈቅዶ ነበር በሆነ ሰዓት አይደለ? ይሄ ዝሙተኞች ሳትሆኑ በገንዘቦቻችሁ እስቲ ሹፍ እየሰማሽ ዝሙተኞች ሳትሆኑ በሚለው ካላ ተግባብተናል አይደል? ቆይ ይሄ ቨርስ ጊዜያዊ የኪራይ የሚፈጸምበት ነገር ተፈቅዶ ነበር፣ ከዛ በኋላ ተሽሯል ነው አይደል? ያንተ መልስ ሊሻር እኮ ባይብል እኮ የሚሻረው ይሄ አልተሻረም። ሙታ አልተሻረም ማለት ነው። በዚህኛው ዝሙተኛ ሳትሆን በሚለው ተስማምተሻል? አይ ጮቤ ረገጠብኝ ማችን ና ወደዚህ ዝሙተኛ ሳትሆን በሚለው ረግጠሻል? ና ወደዚህ ተመለስ። አላህ ዝሙትን እንደማይፈቅድ ረግጠሻል? ና ያንተ ገና አሁን ነው ሰርፕራይዝም እየተደረክ ያለው ጥቅሱ ራሱ ማለት ነው። ችግር የለውም። አላህ ወይስ እግዚአብሔር ዝሙትን የሚፈቅድ ብለህ ነበረ ገና የማታውቀውንም ጥቅስ እዚሁ እያወቅክ ማለት ነው። በእውነት አሳይሻለሁ። እሱንም ወደ እናንተ ሶፊ የእናንተውን አልጠቅስም። ይሄን ከጨረስን ወደ እናንተ እንገባለን። ችግር የለም። እሺ ያስተናግድሃለሁ። ያልሆነ ነገር እንድትመልሽልኝ አልፈቅድም። አትግባ። ልክ እንደኔው የተጻፈውን ታነቢያለሽ። ልክ እንዳንቺው በግግም አልልብሽም። ሰውዬ ሚውት አድርግ። ጂሰስ ክራይስት የማዳመጫ ጆሮህን ተጠቀም እንጂ ምን ሆናል? በጣም እየደጋገመ ዝሙተኞች ሳትሆኑ ይላል እያለ ነበረና ዝሙተኞች ሳትሆኑ እየተባለ ያለው ከምን አንጻር ነው ብዬ ነገርኩት። በገንዘቡ ይፈልጋታል እችን ሴት። በገንዘቡ ከፈለጋት በኋላ ይጠቀምባታል። ከተጠቀመባት በኋላ ግዴታ ክፍያዋን ስጣት ተብሏል። ክፍያዋን ካልሰጣት ግን ምን ይሆናል? ዝሙተኛ ይሆናል። ክፍያዋን ከሰጣት ግን ያ ሰው ዝሙተኛ አይባልም። ስለዚህ አላህ ምን እያለ ነው? በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእርሱም በእርሱ የተጠቀማችሁባቸውን ሴቶች የተጠቀማችሁባቸው ማለት ኢንጆይ ያደረጋችሁባቸው ተደሰታችሁባቸው በግንኙነት ደረጃ ማለት ነው። ከዛ ክፍዮቻቸውን መህር ሚን ማለት ነው ብትቆፍር አታመጣም። ይሄው አረብኛው ላይ ኡጁረሁና ክፍያ ብሎ ነው አረብኛ ያስቀመጠው። እናንተ ናችሁ እዚህ ጋር መህር ብላችሁ ያስቀመጣችሁት። አረብኛው ላይ መህር ሚል አታመጣም። ሲጀመር መህር የለም። ይሄው ኡጁረሁና ክፍያ ብሎ ነው ያስቀመጠው አረብኛው ማለት ነው። ስለዚህ ክፍያቸውን ግዴታ ሲሆን ስጣቸው። ክፍያዋን ግዴታ ሲሆን ስጣት አለ። ምን ካለባት በኋላ ከተጠቀመባት በኋላ እነን ደግሞ ከሐዲስም መረዳት ትችላለህ። ይሄው ሳሂህ ሙስሊም 1406 ላይ ሳብራ ጆሃኒ የዘገበው ሐዲስ አንዲት ሴትን ተመለከቱ። ራሳችን ላንቺ እንናቀርብ እንፈልጋለን አሏት። ምን ትሰጡኛላችሁ አለቻቸው። አየ የጠየቀቻቸው ምንድነው? የምትዋዋልበትን ገንዘብ ማለት ነው። ምን ትሰጡኛላችሁ ስትላቸው ካባይን አላት አንዱ። ለዚህ ካባውን ዳ 3 ቀን አደርኩ አብሬያት ይላል። ለምሳሌ እንትኑ ክፍያ ተብሎ የተጠቀሰው የሚከፍላት ገንዘብ ነው። ተጠቀመባት በኋላ ደግሞ ያንን ክፍያዋን ይሰጣታል፣ ያሰናብታታል ማለት ነው። ስለዚህ ይሄ ነገር ተሽሯል ካልክ ደግሞ እና እሱም ደግሞ ላስተናግድ እንዳልተሻራ አሳያለሁ። ቀጥል እስቲ አንተ ደግሞ እስቲ አብራራው። እስቲ አንተ ታውቃለህ ውሸት ነው ማማ ይቀጥፋለች ካልክ እስቲ ይሄንን ቨርስ አብራራው። እስቲ ተፍሲርም ልክፈትል ሐዲስም ልክፈትል የፈለከውን እስቲ እኔ ቀጠፍ ለሲ አንተ ደግሞ ሐቅ ሆነ እስቲ አብራራው። ሱረቱ ንሳ ላይ ያለውን አብራራው። ሱረቱ ንሳ ላይ ያለውን እሺ፣ አላህ ዝሙትን እንደማይፈቅድ አመንሽ? ወደ ማብራሪያው ገባልሻለሁ። እንደቀጠፍሽ አወቅሽ ብለሻል። እስቲ አብራራው ወንድማችን ይሄን ጥቅስ እስቲ እንስተ ከሴቶቻችሁ በባል ጥብቆች እጃችሁን በምርኮ ያዞች ሲቀርላል በእናንተ ላይ እርም ናቸውም ይህ አላህ በእናንተ ላይ ጻፈላል። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ከተከለከለው ያንን ነው ሙታምቲውን ነው የተከለከለ የሚለው የተከለከሏል። ከዛች ከተከለከለ ወዲያ ጥብቆች ሆነ ጨርሽኝ እባክሽ አስጨርሽኝ። ጣልቃ እኮ አልገባሁብሽም። እሺ ቀጥል። ጥብቆች ሆናችሁ ዝሙተኞች ሳትሆኑ አለ። ዝሙት ሳትሆኑ ልብ በዚህ ጋር ያዢው። ዝሙተኞች ሳትሆኑ ይላል። በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላል። ተፈቀደ ምንድነው? ገንዘቦች ሲባል ልጅ መህርን ከፍላ እንድታገባ ለማለት ነው። ማስረጃ ማስረጃ ገንዘቦች ምንድነው የሚለው
በእንግሊዝኛ ሰው በአማርኛ ተጻፈልሽ። የምታገባትን ሴት ከተጠቀምክባት በኋላ ነው ምህሯን የምትሰጣት? ግንኙነት ካደረጋት ገና ያ ወደ ፕሮሰሱ ካለቀ በኋላ ነው መህር የሚሰጠው። ቆይ የተጠቀምክባትን ሴት አንተ የሆነች ሴትን አንዴ ማነው አንዲትን ሴት በኒካ ስታገባ ሲጀመር እዚህ ጋር ምህር የሚል የለም ብሮ። ይኸውኛው ላይ ምህር የሚል አምጣ ስለ እኮ ወፍ ልታመጣ አልቻልክም በመጀመሪያ ደረጃ ማለት ነው። በመጀመሪያ በኒካ የምታገባትን ሴት ከተጠቀምክባት ግንኙነት ካደረካት በኋላ ነው ምህር የምትሰጣት። እንደዚህ የሚባል ነገር የለም በእስልምና። እንደዚህ ያለ ኒካ እስቲ እንዳንተ አብራራ ተፍሲር ከፈተ። እስቲ እንደኔ አብራራ ተፍሲር ከፍታለሁ። አንተ ደግሞ እንዳንተ አብራራ ተፍሲር እስቲ ክፈት። እኔ ልክፈት። አሁን እኔ እኮ ስራ ጋር ስለሆንኩ ነው። ብዙ ተፍሲር ማረጃ ማስረጃ አላወራም መቼ። ንገረኝ ተፍሲሩን ልክፈትልሽ፣ ላግዘህ። የማን ተፍሲር ልክፈት? አሁን ለምሳሌ አንቺ ሰብስበሽ ይዘሽዋል። በዚህ ሰዓት ለምሳሌ የማን ይዘሽዋል? እኔ መዝግቤ ያዝኩት ስልኬ ቤት ነው። የማን ተፍሲር ልክፈትልህ? ስሙን ንገረንና ኢብኑ ከቲር ልክፈትልህ፣ የጃለሌ ልክፈትልህ፣ የአልማጂዲ ልክፈትልህ፣ የትኛውን ተፍሲር ልክፈትልህ? የምትፈልገውን ልክፈትልህ። እንዳንተ ያብራራ ባንተ ባብራራህበት መልኩ ያብራራልህን አንድ ኮመንተሪ የሚያግዝህን ኮመንተሪ ልክፈትልህ። በይ ዝሙተኛ በሚትዩ ዝሙትን አላህ እንደማይፈቅድ አምነሻል? ወደዛ ከምንሄደው በፊት አይደለም አላ ከኮመንተሮች ጭምር አሳያለሁ ዝሙት እንደተፈቀደ እያልኩ ነው። አንተ ደግሞ አይፈቀድም ዝሙት አላህ ፈቅጃል የሚለው ማስረጃ ታሳይኛለሽ? አንተን ታሳይኛለሽ? እሺ ገና ስትገባ ምን ብለህ መስል ይገባ ይቀያዙልን ከማማይ ጋር ልወያይ አልክና ወይ ልንገር ለራስህም አላወቀው የተጻፈውን ታሳይኛለሽ ነው የምልሽ። ያልተጻፈ ታሳይ ነው። ተፍሲር አንተ ዝሙት ነው የሚፈቅደው ብዬ እኔ አብራራውልክ። አንተ አብራራ ስለ አብራራው አንተ ባብራራህበት መንገድ ያብራራ አንድ ኮመንተሪ ጥቀስ አልኩ። የለም እኔ ባብራራሁበት ግን ከፈለክ ኮመንተሪ ከፈለክ ሐዲስ የፈለከውን አሳያለሁ። እኔ ባብራራሁበት በዝሙት ደረጃ እንደተባለ ማለት ነው። ኦኬ የመጀመሪያው ከሐዲስ ልጀምርልህና ከዛ ወደ እንትናችን እንሂድ ማለት ነው። ወደ ተፍሲር እንሂድ። እሺ ሾፊ ኪታቡ ኒካህ ላይ ያው ክሊክ እንደሆነ ላሳይሽ። ኪታቡ ኒካህ ላይ 1406 ላይ ዲ ክፈች። ዲ ነው ዲ። ኦኬ ይሄንን ክፈች ታይበሽ ያላ ክሊክ እንደሆነ ታይበሽ። ኦኬ ተፈቅዶ ነበር ግን አይደል? ሰሂህ ቡሃሪ ሰሂህ ሙስሊም ማለት ሰሂህ ሙስሊም 1406 ክፈች። ያው ተፈቅዶ ነበር አይደል? ክፈች ያልኩሽ እኮ አትፍሪ። ተፈቅዶ ነበር አይደል? ማስረጃ ሰጥቼሻለሁ። ሰሂህ ሙስሊም ቡክ 1406 ክፈች። ተፈቅዶ ነበር። አሁን ተከልክሎ ማስረጃው ከሰጣሁሽ ክልክል መሆኑ እየሰጣሁሽ ነው። ረባሽ እንደ አትንጫጫ። ወደሱ ይመጣል እንዳልተሻረን ያሳያሉ። ችግር የለም። ማስረጃው ክፈቺ። ሰሂህ ሙስሊም 1406 ክፈች። ደንግጣ እንደሚጥለሽ ታውቂዋለሽ። እዚህ ጋር ደንግጣሃል። እንደማችን ተፈቅዶ ነበር አይደል? ጊዜያዊ ወሲብ ተፈቅዶ ነበር አይደለ? ከዛን ተከልክሏል። እየሰማሽ ነው? ይሄ ለዚህኛው ማስረጃ ሰጥቼሻለሁ። ሰሂህ ሙስሊም 1406 ምን አይነት ጉር ነው? ማስረጃውን ከፈች እኮ አትፍሪ። ያው እርምዬ ማስረጃ እየሰጣሁት ፈርታለች። ያው ልብ በል ክርስቲያኑ ለህሊና ፈረድ ወንድማችን እኔ ከፍትልሃለሁ። እሺ ተረጋጋ። ውሃ ጠጣ፣ ትንሽ ረጋ በል፣ አንቺም ትጪ አረፍ በል ምናምን እረፍት አድርግና ለማውራት ሞክር። ተፈቅዶ ነበር ማስረጃ ክልክል እንደሆነ ሰጥቼሻለሁ። አንድ ሰሂህ ሙስሊም ከታች ያሉ ሰዎች ሰሂህ ሙስሊም 1406 ከፍታችሁ ማየት ትችላላችሁ። ማማይ ከታች ያለ እኔም ላስተዋውቅልህ 1406ን ተመልከቱለት። እሺ እኔም ከፍትላችኋለሁ። እሺ አሁን ተመልስ እምጠይቅህ ክፈች። እኔ እኮ ክልክል መሆኑን እየነገርኩሽ ነው። ኢማጂን እኔ ወንዶቹ በዚህን ያህል ሌቭል ወርደው እንደሚያወሩ ከሆነ ሴቶቹን አስቧቸው በፈጣሪ ስም። እምጠይቅን ስማ፣ የማታወራ ከሆነ ወይ ወደታች ውረደ ወንድማችን። ተከልክሏል ስትል ተፈቅዶ የነበረበት ታይም አለ እያልከን ነው አይደለ? በሆነ ሰዓት ተፈቅዶ ነበረ ከዛን አላህ ከለከለ እያልከን ነው አይደለ? إني قد كنت أذنت لكم في الاستمتاع في النساء من النساء إلى فإن حرم الله
وإن الله حرم الله قد حرم ذلك إلى يوم القيامة يوم قبل ما بتشالش ተፈቅዶ ነበር ወይስ አልተፈቀደም በሆነ ሰዓት صحيح مسلم 1406 ከፈቺ ላምብ ብለሽ ከፈለክሽ ገብተሽ በአማርኛ ትራንስሌሽን አድርጋሽ እኛንም አስተምሪን በዛውም ችግር የለው ፋራናት አይደለም እንማማራለን እንጂ ጆሮ ይሰማል ግን ተፈቅዶ ነበር ወይ ለሆነ ሰዓት አላህ ፈቅዶት ነበር ከዛን ከለከለው ያልከን ነው አልተፈቀደም ኦኬ ምኑን ነው ካደ ሻረው ምኑን ይሻረው ካደ አላህ አልተፈቀደም ምኑን የከለከለው እሺ አልተፈቀደም ብዬሻለሁ መሄድ ትችያለሽ ሂጂ አረጃ ተጥቼሻለሁ ክልክሉ እሺ ይሄን ሐዲስ አንብብልንሽ እንደተፈቀደ አልተፈቀደም አልኩሽ በቃ ባጭሩ እኔ ለዋጭ እኔ ማስረጃ መጣውልህ ከዛን አንተ ደግሞ ይሄንን ከልክሏል ነው ያልከኝ እኔ እንዳልተፈቀደ ሾፍ እኔ እንዳልተፈቀደ እሺ አንብቦስ ይሄ ምን ይላል እሺ እየሰማሽ ነው አላህ Subhanahu Wa Ta'ala እስከ يوم القيامه ድረስ ህርም አርጎታል አለ ያ አዩሃ الناس اني قد كنت عزمت لكم الاستمتاع من النساء فان وان الله قد حرم ذلك الى يوم القيامه ይላል እኔ አንቺ ለደለም እያነበብኩ አለሁት የራሴ መረጃ እያቀረብኩ በቃ ችግር የለውም ወንድሜ አሁን this is በጣም በስማ እንደኛ ጉሩሮሽ አንቺ ተርፏል አለ እሺ አንድ ጊዜ ኤርሚ በጣም አንድ ነገር መውጣት አለበት ይቅርታ እንደተከለከለ መረጃ ሰጠኝ አለች እንደተከለከለ ሰጣት ጎበዝ በቃ አሁን እሱን እኮ በቃ አይደለም እኮ አሁን እሷ እየጠየቀች ያለ አርሻለሁ ስለዛ ማማይ ቃጥፈሽ ነው በቃ እንደተከለከለ ሐዲሱ ቁጥር ሰጥቼሻለሁ ቆይ ይሄን ሐዲስ አትቀበለውም ወንድሜ አንተ እኔ አልቀበለውም በቃ አልዋሪን አይቀበለውም በቃ መብቱ እኮ ነው አሁን እንዳልተከለከለ ደግሞ ላሳየው አሁን በደንብ አዳምጡ በዚህ ሐዲስ መሰረት ነብዩ ራሱ ክልክል መሆኑን እኮ ማስረጃ ሰጥቼሻለሁ አትግባስ ሚውት አድርግ ፕሊዝ አይደክም ክልክል መሆኑን እኮ አስይቼሻለሁ ሚውት አድርግ አሁን ወደ እናንተ ጥያቄ ልግባ አሁን በክርስቲና ጥያቄ ልግባልሽ ቆይ ተጠይቃለህ ሚውት መለስኩልሽ ክልክል መሆኑን ማስረጃ ሰጣሁሽ አረ በፈጣሪ ስም አንተ ሚውት አድርግ በቃ ጨረስክ ሚውት አድርግና ተከለከለ ላሳይክ ምን ጉድ ነው መጻፋችሁ እንዳንቺነቱ ነው ጋለሞታ አለ እውነቱን ነው በእውነት ነብይን አናፍጭልን እንድትወርድ እንዳላደርግ ደግሞ ያው ስርዓት ይዘህ በታወራን ይሻላል ማማ አያስፈልግም ስደብ ታይ ታዩ አስገባውና ቅዱስ መጽሐፍ ቅዱስ ላይ ስላለ መጽሐፍ ቅዱስ ላይ እንድናስጨርሰው ምን እሺ አንቺ እንትን ካልሽ ልግባ ግን ስደብ እኮ በኢየሱስ ምን ሆነ ነው ብራዘር እንዲህ ናቸው በሐሳብ መሞገስ ሲከብዳቸው ምናምን ምንም አቅም ባይዘው ጥቅሱ ራሱ አሁን ይሰማው ሳይ አልቡሃሪንና ሳይ ሙስሊምን ማትቀበል ከሆነ እንኳን ደስ አለ ካፊር ነው ሲል ሰምቻለሁ አንዱ አንተ አትቀበልም ትላለህ እንዴ ሐዲስን እንዴ ሐዲስን ሳይ አልቡሃሪን አልቀበልም ካልክ እሱን እንደውም እየፈለኩት ነበር ሳላህ ነው ማን ነው የሚባል ልጅ አለ አይደል አንድ ልጅ የሆነ ስለሙታ ያብራሩትን ራሱ ኡስታዞችን ራሱ አሰማው ነበር ስለሙታ ኢቭን እንዳልተሻረና አላሳየ ባይዘው አንደኛ ይሄ ቨርስ ተሽሯል ብለህ ስትናገር አላህ ለሆነ ታይም ፈቅዶት ነበር እዛ ነውር መሆኑ ሲገባው ይሄ ነገር ዝሙት መሆኑ ሲገባው ሻረው ነው ከለከለ ነው ይያልክ ያለው አንደኛ ነገር አላህ አንድን ቨርስ ለመሻር ሲፈልግ በሌላ ቨርስ ነው የሚተካው በሱረቱል በቀራ ኢላሚቷ ምዕራፍ ቁጥር 201 ላይ ከአንቀጽም ብንለውጥ ወይም ብናስረሳ ቢጤዋን ወይም በላጯን እናመጣለን ያለው አላህ እኔ አንቀጽን ለመሻር በፈልግ ቢጤዋን ወይም በላጯን ተካለው ብሏል ሱራ 4:24 ደግሞ በሙታ የወረደ ነው ሱራ 4:24 ለመሻር ከፈለገ አላህ ሌላ የሚተካውን አንቀጽ አምጥቶ ነው የሚሽረው ማለት ነው ለምሳሌ ሱረቱል በቀራ 256ኛው አንቀጽ ተሽሮ በሱረቱል አልተውባ እንደተተካው ይሄ አንቀጽ ደግሞ ሲሻር ሌላ አንቀጽ መምጣት አለበት አንድን አንቀጽ ለመተካት ማለት ነው ይሄው ከአንቀጽም ብንለውጥ ወይም እርሷን ብናስረስ ከርሷ የሚበልጥን ወይም ቢጤዋን እናመጣልናል ስለዚህ ያ ሱረቱል ኒሳ ሲሻር ሌላ የተተካ አንቀጽን አምጥቶ ያፋጠጠ ነበር በነገራችን ላይ ሐዲስ ቁርአን ይሽራል ብለ ማመን ከቻልክ ሐዲስ ቁርአን ነው ይያልክ ነው ማለት ነው ቁርአን ሐዲስን መሻር ይችላል አዎ ሐዲስ ግን ቁርአን መሻር አይችልም ሐዲስ ቁርአንን መሻር አይችልም ወንድማችን እያለን ያለው የአላህን ቃል ነብዩ መሻር ይችላል እያለ ነው ኢማጂን አላህ ግን ምን ብሎ ተናግሯል እኔ ቃሌን ብለውጥ ወይም ባስረሳ ቢጤዋን በላጯን አምጥቼ ተካለው ብሏል ስለዚህ ሱረቱ ኒሳ ቁጥር 24 ላይ ስለ ሙታ የሚያወራው አንቀጽ ተሻረካል ከተተካውን አንቀጽ ነው የምታመጣው ማለት ነው ለዛ ደግሞ አንቀጽ አልተተካም ለዚህ አንቀጽ አልተተካም ስለዚህ የራሳችሁ
ስታፍሩበት ያመጣችሁት ተረት ነው ማለት ነው። ሶ ከተፍሲራቱ አንፃር በዚህ ሐዲስ መሰረት ላሳያችሁ። ነብዩ በጦርነት ሳሉ ሙታአ እንድትፈጽሙ ፈቅጄላችኋለሁ ብሎ ፈቅዶላችኋል። ሰሒህ ቡኻሪ 5117 ላይ ማለት ነው። ሶ ፈቀደላቸው። እነዛ ሰዎች በጦርነት ውስጥ ነበሩ። ከጦርነት ሲወጡ ያላቸውን ነገር እንትን እያሉ ከሴቶች ጋር ግንኙነት ያደርጉ ነበር። ለምን? ነብዩ ፈቅዶላቸው ነበር። ከዛ በኋላ አሁን ያመጣው ሐዲስ ሰሒህ ሙስሊም 1406 ዲ ላይ ያለው ከዛ በኋላ ነብዩ ከለከለ፣ እስከ ወልቂያማ ድረስ ከለከለ የሚል ሐዲስ ነው። እንግዲህ ተፈቅዶ ነበረ። ይሄው ነብዩ የፈቀደበት ሐዲስ ይሄውላችሁ። ከዛ በኋላ መልሶ ከለከለ። ባይዘዌ ወጥ የሆነ መከልከልን እንኳን ሲከለክል አታዩም በሐዲስ ላይ። ለምሳሌ በኻይበር ጦርነት ጊዜ ፈቀደላቸው፣ በኻይበር ጦርነት ጊዜ ከለከለ። ከዛስ በመካደል መንሳት ጊዜ ደግሞ ፈቀደላቸው። ይከለክል ይመልስላቸው፣ ይፈቅድላቸው፣ ይከለክላቸው፣ ይመልስና ይፈቅድላቸው። እንደዚህ እያለ ነበረ በሐዲስ መሰረት ማለት ነው። ስትመለከቱ ወጥ የሆነ መከልከልን እንኳን ሲከለክል አታዩም መሐመድ ራሱ። ከዛስ አሁን የጠቀሰው ሐዲስ ላይ እስከ ወልቂያማ ድረስ ይሄ ነገር ተከለከለ የሚል ሐዲስ አለ፣ ወንድማችን የጠቀሰው ጥቅስ ላይ ማለት ነው። ጥያቄያችን ምንድነው? ሐዲስ ቁርአንን መሻር ይችላል? ነብዩ የአላህን ቃል መሻር ይችላል ወይ? ቁርአን እንደተናገረው እኔ አንቀጽም ብለውት ከአንቀጽም ባስረሳ ሌላን አንቀጽ አምጥቼ እተካለሁ ብሏል። ስለዚህ ሌላ አንቀጽ ከተተካ አምጥተህ ታሳየናለህ እንጂ ሐዲስ ቁርአን ይሽራል የሚል ህግና አስተምሮን ቁርአን አልተናገረም። ሱረቱል ነህል ምዕራፍ 16 ቁጥር 101 ላይም እንደዛው ነው የሚናገረው። ባስረሳ ሌላ አንቀጽን አምጥቼ ተካለሁ፣ ብለውጥ ሌላ አንቀጽን አምጥቼ ተካለሁ ብሏል። ስለዚህ ሱራ 44 ተሻረ ካላችሁ አምጥታችሁ የተተካውን አንቀጽ ማሳየት አለባችሁ ማለት ነው። በዚህ ሐዲስ መሰረት እንግዲህ ሳብራ ጆሃን የዘገበ ሐዲስ ነው። የአላህ መልእክተኛ ጊዜያዊ ጋብቻ ጊዜያዊ የወሲብ እንትን ማለት ነው ፈቀዱልን። እኔም ጓደኛዬም ወደ አንዲት ባና አሚር የተባለ ሴት አየን። ራሳችን ለእርሷ ለጊዜያዊ ጋብቻ ውል አቀረብንላት፣ ማለትም አብረን እንደር ማለት ነው። ከዚያ ምን ትሰጡኛላችሁ አለች። እንግዲህ አንዲት ሴት አብረንሽ እንዲናደርግ ብለው ሲሏት ምን ትሰጡኛላችሁ ብላ ትጠይቃለች። ለምሳሌ ምህር የሚያገባት ሴት ምን ትሰጠኛለህ ብላ ትጠይቃለች። እንደዚህ አይነት ጥያቄ ያለ በጋብቻ መሀል ምን ትሰጡኛላችሁ አለችን። ካባዬን አልኳት። ጓደኛዬም ካባዬን አላት። የጓደኛዬም ካባ ከእኔ ካባ አዲስ ነበር። እናም የጓደኛዬን ካባ ስትመለከት ወደደችው፣ እኔን ደግሞ ስትመለከት ወደደችኝ። ከዚያም እሺ አንተና ካባዬ በቂ ናችሁ አለች። 3 ሌሊት አብሬያት አደርኩ። 3 ሌሊት። ይሄ ካባው እንግዲህ እንትኗ ክፍያዋ ነው ማለት ነው። ካባ ይሰጣታል። 3 ቀን አድራ ትሰናበታለች ማለት ነው እቺ ሴት። ይሄ ነው በቃ። ይሄንን አላህ ነውር መሆኑ ገብቶት ሽሮታል ካላችሁ አምላካችሁን አለማወቅና አምላካችሁ ዝሙት አይነት ነገሮችን ይፈቅድና ከዛ በኋላ ይከለክል እንደሆነ ታምናላችሁ ማለት ነው። ተሽሯልን ብትሉት ለኛ ፖይንታችንም አይደለም። ምክንያቱም ዋናው ነገር ለሰከንድም ያህል እንደዚህ አይነት ዝሙት ነገርን ፈቅዷል የሚለው ነገር ጥያቄ ምልክት ውስጥ የሚያስገባ ማለት ነው። ኦኬ ሰው ላስገባ እንደ ሌላ ሰው ማማይ አስገባ ማስተኛ ከሆነ ነው ያለው። እኔ አልተኛም። አቡ አብዱራህማን ምናምን ይባል ልጅ አለ። እሺ ሰላም ጤና ይስጥልኝ። ለማን ነው? ጤና ይስጥልኝ። እሺ አሁን ከተናገርኩት ውስጥ ስህተት ነው የምትለው ነገር አለ? አሁን ነው የመጣሁት እና ምንድነው ጥያቄሽ? እሺ ስለ ሙታ አንድ ታብራራልን ነበረ። ሙታ ማለት ምን ማለት ነው? ሙታ ማለት በፊት የነበረ ከዛ የተሻረ ነገር ነው። ምንድነው? እሱም ያው አንድ ወንድና ሴት ለተወሰነ ጊዜ በስምምነት ትዳር ይፈጽሙና ከዛ በኋላ ኮንትራክት ይያዛል። ኦኬ በኮንትራክት ይያዝና ያቺ ሴት ለምሳሌ ለተወሰነ ለ3 ቀን ያገባታል፣ ይወስዳታል። ከዛ በኮንትራክት 3 ቀኗ ሲያልፍ ይለያታል ማለት ነው አይደል? ግን ተሽሯል። ጎበዝ። ስለዚህ ሱራ 4:24 ያን ሆነ ታምናለህ አይደል? በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ፣ በእርሱም በመገናኘት የተጠቀማችሁባቸውን ሴቶች ክፍያቸውን ግዴታ ሲሆን ስጧቸው የሚለው እሱ አይደለም። እስቲ ስለምንድን ነው የሚያወራው? ልክፈተውና እሱ ስለ ጋብቻ ነው የሚያወራው። እስቲ ስለ ጋብቻ እንደሆነ እንመልከተው።
እሺ እሺ አሁን ይሄንን አብራራልን በመጀመሪያ ከዛ በኋላ ወደ ተፍሲር እንሄዳለን ከዛ ወደ ሐዲስ ኦኬ ስለዚህ አላህ Subhanahu Wa Ta'ala ከነዚህ ውጭ ያሉ ሴቶች ለእናንተ ሐላል ናቸው የተፈቀዱ ናቸው ልታገቧቸው ማለት ምክንያቱም ከዛ በፊት የነበረው የታለ ልታገቧቸው የሚል የታለው ማቸው ከዛ በፊት ያሉ አንቀጾች ስለ ማግባት ስለማይፈቀዱ ሴቶች የዘረዘረው ያልኩሽ እኮ ነው አይደለም ምን አይነት ሴት ጋር መቅረብ እንዳለብህና መቅረብ እንደሌለብህ እየገለጸልህ ነው ምን አለ መሰለህ ከሴቶችን በባል ጥብቆች እጆቻችሁ በምርኮ ያዟቸው ሲቀሩ በእናንተ ላይ እርም ናቸው አለ እነዚህ ከሴቶች በባል ጥብቆች ይሆኑና እጆቻቸው በምርኮ ያዟቸው ሲቀሩ በእናንተ ላይ ምንድናቸው እርም ናቸው ይህን አላህ በእናንተ ላይ ጻፈ ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ እናንተ ተፈቀደ አለ ምንድነው በገንዘቡ የሚፈልገው ወንድማችን በገንዘብ አንድ ሰው የሚያገባው እኮ አቅም ሲኖረው ነው አይደል ኦኬ ሰለላሁ ዐለይሂ ወሰለም ስሚ ነብያችን ምን አሉ ማስተጣዓ منكم الباءة فليتزوج ከናንተ ለማግባት አቅም ያለው ያግባ አቅም ከሌለህችሁ ደግሞ ጾሙ ነው የተባለው በሸሪዓ ማለት ነው አሁን በደንብ አስተውሉ ስለጋብቻ ማለት በገንዘብ ማለት አቅም ካላችሁ ለማግባት ማለት ነው እየተደማመጠን አሁን ስለጋብቻ መህር የሚል አምጣ ብዬ እንኳን አረብኛ ላይ ማምጣት አልቻልኩም ገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ከእርሱም በእርሱ መገናኘት የተጠቀማችሁባቸውን ሴቶች አለ ከእርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ሲል ምን ማለት ነው ያገባችኋቸው ሚስቶቻችሁ ማለት ነው የተጠቀማችሁባቸው ሴቶች አቋ አግብታችሁ ነው ተገብታች ሴት ሚስት ስትሆን ሲጠቀምባት እንደሚስት ያ ማህሯ ይወጅባታል ከተጠቀማት በኋላ ነው ክፍያዋን የሚከፍላት የክፍያው እንደ ስምምነት ነው ኋላም ሊሆን ይችላል በፊት ይችላል ኖርማል ነው ይፈቀዳል ቆይ እሺ ስለ አንዲት ቆይ ማስረጃ ስጠን እስኪ ከተፍሲር እንደዛ ብሎ ያብራራል ምን እንደዚህ አንዲት ሴት ካገባት በኋላም ክፍያዋን መስጠት ይችላል ከተጠቀመባት በኋላ ይሄ ቆኛ ሙስሊሞች ምን ተገበረው ነው ማስረጃ ከተቷም ሆነ ከተፍሲርም ሆነ ስለ ወሊ የምታውቅ አይመስለኝም አንዲት ሴት ወሊ ነው የሚባለው አንዲት ሴት ስታገባ በኒካ ተያዥ ኖሯት ኒካ መህር አስቀድሞ ሰጥቶ እንደሚያገባት ይሄንን ላንተ መነገር አይጠበቅብህም ራስን ታውቃለህ እዚህ ጋር ግን አረ እየተደማመጥን እዚህ ጋር ግን አንደኛ ስለ መህር አያወራም መህር የሚል አረብኛው ቃል ላይ የለም በአማርኛ የተጨመረ ነው ሲቀጥል ደግሞ ከተጠቀምክባት በኋላ ነው ክፍያዋን ስጣት እያለ ያለው ከተጠቀመባት በኋላ ገንዘቧን ስጣት እየተባለ ያለው ስለ አንዲት ሐላል ስለሆነ ሴት ነው ብሎ ያብራራል አንድ ኮሜንተሪን ከፍታ አሳየ ምክንያቱም ሐላል የሆነ ሴት ስትገባ ገና ከቤተሰቧ ሳትወሰን ነው ሲጀመር መህር ሰጥቶ ወሊ የሚባለው ነገር ታውቃለህ ብዬ አስባለሁ ቤተሰቧ ተያዥነት ኖሯቸው ያለ ቤተሰብ ፍቃድ እንኳን ቤተሰብ ሳይኖር እንኳን ጋብቻ አይፈጸምም በኒካ የምትገባ ሴት ማለት ነው ትክክለኛዋ ሴት ሶ አንተ ይሄንን አንተ ባብራራህበት መንገድ ያብራራ አንድ ኮሜንተሪ እኔ ባብራራሁበት መንገድ ያብራራ አንድ ኮሜንተሪን ያመጣል ቀጥል እሺ አሁን ስለ ጋብቻ ስለ ኒካህ ማለት ነው እኔ ራሴ ኡስታዝ ነኝ ኒካህ አስራለሁ ገባሽ ኮሜንተሪ ቆይ ኒካህ አስራኩ አንቺ እኮ ስለ ኒካህ ተሳሰርኩ ልታስተምሪ ፈልግሽ እኔ ኮሜንተሪ አመጣልሻለሁ ግን ኒካህ ሲታሰር ግዴታ ገንዘቡ ኒካሁ ላይ በሰዓቱ መሰጠት አለበት የሚል ህግ የለም እኮ ማስረጃ ስጠኝ እኔ አንተ ኡስታዝ ስለሆንክ ስላልሆንክ እኮ አይደለም ያንተ ኡስታዝነት በቁርአንና በሐዲስ ነው የሚመዘነው አይደለ ማስረጃህን አስደግፍ ነው እኮ ማስረጃ አስደግፋለሁ ግን አንቺ ራስሽ ቁርአን መሰጠት አለበት ያልሽው ገባሽ የራስሽ ወሬ እኮ ነው እና ስለ አንዲት ሴት ኒካህ ስትገባ ስላለው ስርዓት አስረዳን እስቲ ስርዓቱ እንዴት ነው? እኔ ከቁርአን መሰረት አሳያለሁ እንዴት መገባት እንዳለባት ደግሞ እንዴት ሴት በሴትየዋ መገባት ያለባት በቤተሰቧ ፍቃድ ወልይ ያላት ሁለት ምስክሮች ማንደተሪ አይደሉም ሊያስፈልግም ይችላል ግን ሆኖ የተመረጠ ነው ከዛ በኋላ ማህር ደግሞ ይስማማሉ ልክ የለውም እሷና እሱ በተስማሙበት ሰጣለሁ ያለው እሱ አቅሙ የፈቀደ ይስማማሉ ከስምምነቱ ደግሞ አሁን ነው የምትሰጠው ወይስ ኋላ ነው የምትሰጠው ግማሽ አሁን ሰጣለሁ ወይስ ማስረጃ የለው እንደ ስምምነት ማስረጃ የለው
እንደም ተፈቅዷል ልቅ ነው ማስረጃው የለም ወይ አሁን እርሶ የሚያብራሩበት መንገድ ያብራራ ማስረጃ የለም ወይ አሁን እኮ እርሶ የእርሶን አመለካከት ነው እየነገሩኝ ያሉት ማስረጃ አስደግፉልኝ እኔ እያለሁ ስለምን ነው ማስረጃ የምትፈልጊው አንዲት ሴት እንትን ከተወሰደች በኋላ ግንኙነት ካደረጋት በኋላ ከተጠቀመባት በኋላ መህር መስጠት ይችላል በስምምነት ብሎ ያብራራ ማለት ነው አይደለም ሌላ እኛ እንደ ሐዲሳችሁ መሰረት እንኳን አንድ ሰው ምንም ከሌለው አስቀድሞ ዱቄት እፍኝት ዱቄት እንኳን ጥሎሽ አድርጎ ሰጥቶ መውሰድ ይችላል አንዲትን ሴት ነው እየተባለ ያለው ምንም ከሌለው አስቀድሞ እፍኝ ዱቄት እንኳን ሰጥቶ ነው መውሰድ ያለበት ነው ከሌለው በእፍኝ ዱቄት እንኳን መውሰድ እንደሚችል ነው ሐዲሳቶቻቸው ያብራሩት የለም በእፍኝ ዱቄት የሚራሱ ይሄ አንቺ ወሬ ነውና ከከፈትኩትስ አሁን ርዕስ አታስቀይር እንደዚህ ትሉና ሲከፈትባችሁ ሌላ ርዕስ ውስጥ ታስገቡናላችሁ አሁን ለተናገርኩት ማስረጃ ተጠቅኛለህ ትንሽ ቆይታ አሁን ግን ክፈትልኝ አንተ ለተናገርከው ለምን ምን ነው ትፈልጊ አሁን ምንድን ልክፈትልሽ አንዲት ሴት ሳትገባ እንትን ከቤተሰብ ሳትወሰድ በፊት ከቤተሰብ ከተወሰደች በኋላ ማለት ከቤተሰብ ከተወሰደች በኋላ ግንኙነት ካደረጋት በኋላ ነው ምህሯን የሚሰጠው ኒካህ እንደዚህ ነው ብሎ ያብራራ አላህ Subhanahu Wa Ta'ala አዝቶናል ስጧቸው እንጂ ያለን ጊዜ ገደብ አልሰጠንም ስጧቸው ማስረጃ አንተ ባብራራህበት መንገድ ያብራራ እኮ ነው እያልኩ ያለሁት አላህ Subhanahu Wa Ta'ala እኮ ይሄ እንትን ተፍሲሩ ላይ መሄድ ይኖርብናል ወአቱ ኒሳ ሰደቃትህና ንህላ ይላል መጀመሪያ የዚች መጀመሪያ ላይ ሴቶች ስጧቸው ማህሮቻቸው ስጧቸው ሲለን የጊዜ ገደብ አልሰጠም ነብያችን ሰለላሁ ዐለይሂ ወሰለም የጊዜ ገደብ አልሰጡንም ገባሽ ስለዚህ ማስረጃ የለህም ከነብያችን ሰለላሁ ዐለይሂ ወሰለም ጀምሮ እስከዛሬ ድረስ የሙስሊሞች ተጥቢቅና በተግባር የምናደርገው ይሄ ጉዳይ እንደ ስምምነታችን ነው ምክንያቱም ያው የማህሩ ገደብም ሊያንስም ሊበዛም ስለሚችል እንደ ስምምነት ነው ዋናው ግን መሰጠት አለበት የሚለው ነው ሸሪዓው የሚይዘው ገባሽ አሁን ወደ እንትናችን ንግባ እንትና እንዳይጣፋብን የፍኝቱን ዱቄት ክፈትልህ ከፈለክ ክፈችው ችግር የለውም ምናልባት አኛ ታነባለህ አብንስ አንዴ እሺ ማማይ ከዛ በፊት ወደዛ ስቴጂ ወይ ክፈች እያልክ እየጻፍክ ነበር አንዴ ማማይ አዳምጪና ውይይት አረ ወደዛ ስቴጂ ወዲያው መሰጠት አለበት የሚለውን ማስረጃ አንቺ አውጪልን አንዴ ሚት አድርግ እሺ እሺ ሚት አድርግ አረጋለሁ ግን ማስረጃውን ስጪኝ ሚት አድርግ እኔ ጠቀስኩት ጠቅሰ እሺ ችግር የለም 2110 እሺ أنا وداود 2010 أوكي ከመሐመድ ለሌላ ለማንም አይቻልም ያለ መህር ሳይሰጥ አንዱን አሳየዋለሁ ችግር የለም እሱ ነው ብራዘር ቢኒ ሚት አድርጋ አንተ ሲጀመር አንተ ራስ መጀመር ለምን ገባ ቆይ ሚት አድርጋ አንተ ገብተህ ቆይ አዳምጥ አትዝለል የርሚ ቤት ነው አታራ የክርስቲያን ቤት ስለሆነ ዕውቀት ካለ በመረጃ በማውረድ ተረጋጋ ወንድማችን የምን ወጣጣር ጀነራል እሺ አብዱ እንትና ማን ነው ነበር ስምህ ሚታ አንተኛው እሺ ቀጥል አንብቡና ተርጉሙ ሚታ አድርግ አንተ እሺ ማስረጃውን የከፈትሽው አንቺ ነሽ ቀጥይ እንዳትረጉም ኡስታዝ አንብቢ እየሰማሁሽ ነው አልችልም እኔ አረብኛ ቀጥል እንግሊዝኛ አድርጊው እንግሊዝኛ ኮማንታት ይቻላል አልችልም አንተ ተርጉምልን ኡስታዝ እንዳትረጉም ተርጉምልን እንግሊዝኛ አልችልም ኡስታዝ እርሶ ኡስታዝ ሆነው እንግዲህ ስለ እስልምና ማብራራት አይችሉም ማለት ነው ኡስታዝ ነኝ ሚውት አድርግ ደሊል መሆኑ እንዲታወቅ ሚውት አድርግ አንተኛው ጀነራል ኡስታዝ እስልምናህን ለማዳን በጣም እየሄድክ ነው እና ተርጉምልን እኮ መረጃ መሆኑ እንዲታወቅ ጀነራል ኡስታዝህን ለማዳን በጣም እየተጋጋጥክ ነውና ማስረጃ ብሎ ጠይቆናል ማስረጃውን ይሄው አውጥተናል ማስረጃውን ይሄው በተባለው መሰረት ተርጉሙልን እርሱ
ጠይቂዎት አረብኛ ያነባሉ ወይ ስሎት አዎ አነባለሁ ብለዋል። እርሶ ደግሞ ኡስታዝ እስከሆኑ ድረስ ደግሞ እስልምናዎትን ሊያብራሩ እስከሆኑ ድረስ ደግሞ አረብኛም እንግሊዘኛም የሚከፈቱት አንብበው ያብራራሉ። ኡስታዝ ነኝ ብለው ራሳችሁን ስለገለጡ ማለት ነው። ይሄው እርሶ አንብቡልን፣ ስተትም ከሆነ አርመውን ይወጣሉ። እኮ አንቺ መረጃ ብለሽ ነው አመጣሽው። በእንግሊዘኛ አምጪው። እርሶ ማንበብ አይችሉም? በእንግሊዘኛ አምጪው ለሁለታችንም ሊሆን። አረብኛውን ያንብቡልን፣ ይተርጉሙልን። እኔ አልችልም፣ እርሶ ያንብቡልን። ለመተማመን እንግሊዘኛውን አምጪ ይሻላል። እርሶ ያንብቡልን፣ እኛ እናምኖታለን። እርሶ እስቲ አንብቡ፣ ይተርጉሙ፣ እኛ እናምኖታለን። እኛ እምነት ችግር የለብንም። ኦኬ፣ አንቺ እምነት ችግር የለው። አምጪ ዝም በይ በእንግሊዘኛ። ይሄ አንብቡልን። በእንግሊዘኛውን አምጪው አልኩሽ አይደለ? አረብኛ ቻልኩም አልቻልኩም በእንግሊዘኛ አምጪ። አንቺ አረብኛ ካልቻልሽ እንዴት አመጣሽው? እንዴት አወጣሽው? እርሶ ይችላሉ፣ አብራሩልን ነው። እኔ አልችልም፣ ይሄው እኔ አልችልም ብዬ ተናገርኩ። እርሶ ደግሞ ይችላሉ። ኡስታዝ ኖት። እኔ አማርኛውን አንብቤ ነው ላሳዩት። አማርኛውን አማርኛውን አንብቤው። ይሄው አንብቡልን። አማርኛም አይችሉም። አማርኛ ማንበባችሁ እንዴ? አንቺ አረብኛ አልችልም አልሽ። አንብቢ አማርኛ። እርሶ ማንበብ አይችሉም ማለት ነው? አማርኛም አይችሉም? አንብቢው አልኩሽ። አይ ጃቢር ኢብኑ አብደላህ እንደተረከው እኔ አረብኛም አልችልም፣ ግዴታም ደግሞ መቻልም አይጠበቅብኝም። ይኸው ማስረጃ አምጥቻለሁ። እንግዲህ አይልም ብለውን ነበር። እንግዲህ ኡስታዝ ሆነው ይሄን ሐዲስ አያውቁም ማለት ነው። እንግዲህ ይገርማል። ሐዲስም እያስተማርን ነው ኡስታዞቻቸውን። እሺ ጃቢር አብደላህ እንደተረከው ነብዩ እንዳሉት ማንም ለሚስቱ 2 ፍኝ ዱቄት ወይም የቴምር ጥሎሽ ቢሰጣት ሐላል አድርጎለታል ይላል። ሐላል አድርጎታል ይላል። እሺ ሳይሰጣት እንዳይወስዳት የት ነው የሚለው? ሳይሰጣት በፍኝ ዱቄት ሰጥቶ ይወሰዳት ለሚለው ማስረጃ አምጪልኝ ብለህኝ እኮ ነው። ሳይሰጣት ምናምን ትለኛለህ እንዴ ኡስታዝ? ሳይሰጣት ኒካህ ማሰር አይቻልም እኮ ነው ያልሽው። አሁን ይሄንን አመኑ? ሳይሰጣት ዱቄት አንዲት ቆይ አሁን በፍኝ ዱቄት አንዲትን ሴት ወስዶ መውሰድ እንደሚቻል አመኑ? ይሄንን በመጀመሪያ አንቺ አሁን እንደ መረጃ ያመጣሽው ምንድነው? ምንድነው ክሌም ያደረግሽው አንቺ? አዎ አንዲትን ሴት ገንዘብ እንኳን ከሌለው ቆይ አንዲት ሴት ገንዘብ እንኳን ከሌለው አስቀድሞ ምን መስጠት አለበት ይላል ነብዩ ብዬ እፍኝት ዱቄት እንኳን ሰጥቶ መውሰድ እንደሚችል ይናገራል ስለ የለም በዱቄት የሚል ማስረጃ የለም አሉኝ። እከፍታለሁ ተዋልኩ። እንደሚችል አይደለም ያልሽው አንቺ። ሳይሰጥ እፍኝ እንኳን ሳይሰጥ እንዳይወስድ እሱ ሁለተኛ ጥያቄ ነው። በመጀመሪያ የተስማማ ነው በዚህ ነው። ቆይ ወሰድ አይችልም ነው ያልሽው። ቆይ አሁን ልክ ማስረጃ ሲከፈት እንትን ሸርተት እያሉ ነው። ምን ብለህ ነው የጠየቀኝ? እርሶ ማለት ልተውና ምክንያቱም እየዋሹ ስለሆነ ማለት ነው። ምን ብለህ ነው የጠየቀኝ? በመጀመሪያ እንደዚህ ያልኩ ስለ ወሊ ነው የሚባለው። ስለ ወሊ እርሶ ካወቁ አንዲት ሴት ቤተሰቦቿ ከሌሉ እንኳን ትዳር እንደማይፈጸም ታውቃሉ፣ እርሶ ራሱ ያውቃሉ ብዬ ስጠይቀ አዎ ብለህ ስለ ወሊ አብራሩ። ከዛ በኋላ ምን አልኩኝ? አይደለም ሌላ ገንዘብ ከሌለው አይደለም ወስዶ ግንኙነት ሊፈጽማት ያለ ምንድነው ያለ ኒካ ያለ ጥሎሽ ሳይከፍል ወስዶ ከተጠቀመባት በኋላ ጥሎሽ ይውሰድ ቀርቶ አስቀድሞ ምን ይስጥ ብሏል ነብዩ? እፍኝት ዱቄት ሰጥቶ ከወሰዳት ሐላል ናት ብሏል። ስለ ምን አልከኝ? ውሸት ነው አትዋሽ አልከኝ። እከፍታለሁ በኋላ ደግሞ እንትን እንዳትል ስለ ክፈች አልከኝ። ከዛ ወንድም መጣና ክፈች አለ። ኮሜንትም ሲጽፍ ከፈትኩልህ። ይሄው አሁን እሺ ችግር የለም የጠየቀኝን ጥያቄ እሄድልሃለሁ። አሁን በዚህ ሐዲስ መሰረት አንዲት ሴት በእፍኝት ዱቄት እንድትወሰድ ይፈቅዳል አይፈቅድም? ሐዲሱ ይቻላል። አንዲት ሴት ለምን አይቻልም ያሉት ቀደም አይቻልም አላልኩ። አንቺ ያልሽው ሳይሰጣት አይውላችሁ በኡስታዝ ደረጃ እንደዚህ ከተዋሸ ምእመኑን አስቡት። ጂሰስ ክራይስት እኔ ሰጥቶታለሁ። ለመሐመድ ብቻ ነው ያለ መህር የሚፈቀደው እንጂ ለእናንተ ያለ መህር አይፈቀድም። እሱን ልስጦት። አህዛብ ላይ ታወቀ ነው። ምን የታወቀ ነው? ነብያችን ሰለላሁ ዐለይሂ ወሰለም አንድ ሴት ራሷን መስጠት ትችላለች። ያለ መህር መሐመድ ብቻ ነው። እናንተ ግን መህር ሳይሰጥ ለእናንተ ክልክል ነው። ላሳየት። እሱ ይሄ ታወቀ ነው። አውቀዋለሁ። ለምን ታሳየኛለህ?
ታዲያ ምንድን የእፍኝ ሳይሰጣት መውሰድ አስቀድሞ መውሰድ አይችልም ነው ያለችው። አይ እኮ አሁንም አለ እኮ ያለ መህር ሳይከፈል አንድ ሴትን ወስዶ ማግባት አይቻልም፣ ኮንሰንት ማድረግ አይቻልም። ይሄ ተከለከለ ነው። ተስማምተው ግን ተስማምተው ኋላ ሊሰጣት ይችላል። ዋናው ትክክል ነው የሚለው እኮ የተከለከለ ነገር እንዴት ነው ተስማምተው የሚሉ? ይሄን ካወቁ ለምን እስካሁን ተከራከሩ ታዲያ? እኔ ልከፍትሎት ነበረ። መሐመድ ብቻ ነው አንድ ሴት ልጅ መህር ሳይከፍል ከሷ ጋር እንደፈለገ ማድረግ የሚችለው። ለእናንተ ግን የተከለከለ ነው። ይሄ ፕሪቪሌጅ ለመሐመድ ብቻ መክፈል አለበት ግን ኢሚዲየት የሚል ነገር የለም። ሳይከፍል አይቻልም ነው የሚለው እኮ እያልኩት የለም። ሳይከፍል የሚባል ነገር ግን ስምምነት ሰዳቅ መክፈል አለበት ማለት ምን ማለት ነው? ካልከፈለ ጭራሽ አይቻልም ከተባለ በቃ ማግባት አይችልም ነው። ሳይከፍል ማግባት አይችልም። አስቀድሞ መክፈል አይግድ አይደለም። ኤኒ ታይም መክፈል ይችላል። ካልከፈለ ሴቷ ማግኘት አይችልም እኮ ነው የሚለው። ኡስታዝዬ ምን እያሉ ነው? አይ አስቀድሞ ምናምን ይላሉ። ካልከፈልክ ከሴቷ ጋር ኮንሱሜት ማድረግ አትችልም። እሷ ጋር መተኛት መቅመስ ቋን አትችልም። ይቅርታ አድርጉልኝ፣ ይሄ የተከለከለ ነው። እንደዛ ተብሎ ነው የተቀመጠው። ላሳዩት። እሱ ለመሐመድ ብቻ ነው የተፈቀደው። ያለ መህር ከሴቶች ጋር መተኛት፣ አግብቶ ሳይከፍል መተኛት ለመሐመድ ብቻ ነው የተፈቀደው። ለቀረው ሙስሊም ግን ክልክል ነው ተብሎ አስቀምጧል። የቀረው ሙስሊም መህር መክፈል ይኖርበታል። ግን የመህር ገደብ ስሜት ለማድረግ ለመተኛት ከሚስቱ ጋር ለመተኛት መክፈል አለበት። የመህር ጊዜና ገደብ ግን ሰዓት ግን አልተቀመጠለትም። በቃ ግዴታ ካላደረግ እኮ ያን አታደርግም ከተባለ ከዛ ውጪ ማድረግ አይችልም ማለት ነው። ግዴታ ተጥሎብሃል እንዴ? ስታገባ መህር ካልከፈልክ ከአንድ ሴት ጋር መተኛት አትችልም ነው። ምን ማለት ነው? እርሶ ደግሞ ምንድነው ያሉት ቅድም? ተስማምታ ገብታ ከዛ በኋላ በገደብ ሊከፍላት ይችላል ነው ያሉት። እንደዛ አይደለም። ግዴታ የሆነ ነገር ካልሰጠ አይቻልም ነው የሚለው። ቆይ ልክፈትና ላሳዩት። ማስረጃ ያውጡ። እኛ ይኸው ማስረጃ እያወጣን ይቻላል አሉት። እሺ ማስረጃ ይስጡን። አንድ ማስረጃ ይክፈትን። ጠቁም ላሳያቸው። ለመሐመድ ብቻ እንደተፈቀደ ለእነሱ እንደተከለከለ ላሳያቸው። እሺ ይኸው ከዚህ ጀምሮ ላሳያቸው። and a believing woman if she offer her service to the prophet አንድ ሴት መታ ራሷን ለመሐመድ አሳልፋ መስጠት ከፈለገች and the prophet wishes to marry her መሐመድ ሊያገባት ከፈለገ privilege for you only ለአንተ ብቻ የተፈቀደ ይልና ምን ሲልና also lawful for you the prophet the believing woman if she offer her service to you to marry without dowry ይላል። ያለ መህር ማግባት ከተፈለገ ለመሐመድ ከፈለገ ያለ መህር ከሷ ጋር ማግባትና መተኛት ይችላል። if you wish to do so ከፈለክ ይሄን ማድረግ ትችላለህ ይላል። ይሄ ለመሐመድ የተፈቀደ ነው። ለነሱ ደግሞ እንዴት እንደሆነ ላሳያችሁ። ከታች ወርዶ ደግሞ ለነሱ እንዴት እንደተከለከለ ያሳያል። እሺ አሁን ለሌላው ኦኬ privilege for you only ለና not for the rest of the believer ይላል። የተፈቀደው ለማን ነው? ለመሐመድ ብቻ ነው። ለሌሎቹ አልተፈቀደም። ያለ መህር ሴቶችን ማግባት ይላል። እሺ this means it's not permissible for anyone else to marry a woman whom offer her service to him የተከለከለ ነው። አንድ ሴት ለወንድ ራሷን አሳልፋ መስጠት ለጋብቻ ማለት ነው። if a woman offer her service to a man is not permissible to marry her unless he gives something አለ። ምንድነው? መህር ካልሰጣት በስተቀር ሊያገባት አይችልም ማለት ለሌላ ወንድ ግዴታ መህር መስጠት አለበት። this was also the view of mujahideen aside ምናምን እያለ ስሚቀጥልና in other word እና if a woman offer her service to a man አንድ ሴት ለወንድ ራሷን መስጠት ከፈለገች he consummated the marriage consummate ለማድረግ ከፈለገ he has to give her a dowry ግዴታ ነው መስጠት አለበት መህር መስጠት አለበት ነው to give any other woman ልክ ለሌላ ሴት እንደሚሰጥ ለዚህችም መስጠት አለበት ነው የሚለው። ስለዚህ ይሄ ግዴታ ነው እያለ ነው። ለመሐመድ ብቻ ነው። አንተ ያለ መህር ከሴት ጋር መተኛት አትችልም፣ ያለ መህር ማግባት አትችልም ነው የሚለው። ይሄ እንግዲህ ኢብን ከቲር ነው። ምን ታረጋው? አንተ እርሶ እስቲ ያለ መህር መጋባት ይቻላል፣ ኮንሱሜት ማድረግ ይቻላል ጋብቻውን የሚሉ ከሆነ ማስረጃ እስቲ አምጡ። ኦኬ ሐዲስ ሰሒህ ቡኻሪ ላይ ያለ ሐዲስ ማውጣት ከፈለጋችሁ
ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ ان حق ما استحللتم به فروج شروط ان توفوا به ما استحللتم به فروج ነገሩና ክፍሉን ይከፈትልበት የትኛው ክፍል ነው እርሶ መክፈት አይችሉም ኦኬ በአረብኛ ነው በአማርኛ የለኝም አይ ቁጥሩን የአረብኛውንማ እንግሊዘኛውን ይንገሩና እናንበው እርሶ ያባሉ ይመስለኛል ይሄ የሰጠው ማስረጃ የናንተ 721 እሺ ምንድነው የሚለው ወጣለ አዎ ምንድነው የሚለው ኦኬ ان حق شروط ما استحللتم به الفروج ማለት ከመስፈርቶች ማሟላት ግድ ከሚሆንባቸው ብልትን ሐላል ያደረጋችሁት ነው ይላሉ ሐላል ያደረጋችሁ ምን ማለት ነው ምን ማለት ሐላል ማለት ያው ሐላል የሚሆነው ከጋብቻ በኋላ ነውና እኮ ታዲያና ምን አሁን ይሄ ምን ይላል ያንን ነገር መስፈርታችሁ ምንድነው ያ ልታሟሉት የሚገባችሁ ነገር ቢኖር በዛብላችሁ የገባችሁት መስፈርት ነው ከጋብቻ መስፈርቶች ማህር ነው ገብቷል ለማህር የሚለው አሁን እኮ እዚህ ጋር እየተናገረ ያለው እርሱን የሚሉት ማህር በኋላ ላይ ስጡ ምናምን የሚል ነገር አለ እዚህ the messenger Allah's messenger said from among all of the condition which you have to fulfill ይላል the condition ምንድነው እሱ condition which is legal for you you have sexual relation ነው የሚለው ኦኬ sexual relation የሚያደርጉት ምን ታደርጉበት legal የምታደርጉበት ነገር አይልና marriage contract ነው የሚለው ኮንዲሽኑ ምንድነው ኦኬ ከማሪጅ ኮንትራክቱ አንዱ ምንድነው ማህር ነው አይ የለም ማህር አይልም የታለ የሚለው ኮንዲሽን እኮ ነው ማህር እኮ ኮንዲሽን ነው በእስላም ማህር ኮንዲሽን ነው እሺ ኮንዲሽኑ ምን ይሆናል ቅድመ ሁኔታ ነው የማህር ቅድመ ሁኔታ አንዱ ምንድነው ማህር ነውና ከነዚህ ከመስፈርቶች ሁሉ ማሟላት የሚገባችሁ ግዴታ ከሚሆንባችሁ ሴክሹዋል ኢንተርኮርስ ያስፈቀዳችሁ መስፈርት ነው ያ መስፈርት ምንድነው የሜሪጅ ኮንትራክት እሱ ማህር የሚል ከሆነ እሱን ፉልፊል ዳሩት ነው የሚሉት ሙሉት ነው ስለዚህ በመስፈርት ካገባችሁ እና በመስፈርት ነው የሚገባውና ኦሬዲ ሴክሹዋል ኢንተርኮርስ በኋላ ላይ ስጡ የሚል የለም እኮ እሱን ሙሉ ነው የሚለው እኮ አይደለ ፕሮሚስ ያደረጋችሁትን ነገር ሙሉ ነው የሚለው እሱ ማለት ነውና በኋላ ላይ ሙሉ የሚል ነገር የለም አሁን በኋላ ላይ ነው ያው ማስተሐለልቱም ፍሩጅ ቋል የቱ ጋር ነው በኋላ ላይ የሚለው ሴክሹዋል ያወራውን አንብበው እኮ ምንድነው የሚለው እስቲ አንብቡልኝና ይተርጉሙኝ which you have to fulfill the condition which makes legal for you have sexual relation ይላልና አይልና marriage contract ይላል you have sexual relation አያው ምንድነው እኮ ምን ማለት ምን እያለ ነው sexual relation ያስፈጸማችሁ መስፈርት ልታሟሉ ግድ ነው አሟሉ ነው የሚለው እኮ አሟሉ ነው የሚለው ታዲያ አሟሉ አይልም እኮ ይሄ በኋላም ያመላክታል አይ ኡስታዝ የቱ ጋር ነው በኋላ የሚለው አሟሉ የገባችሁትን ቃል ኪዳን አሟሉ ነው የሚለው ስለዚህ ቃላ የሚያሳይ አይደለም እንደዚህ ደግሞ ፉቃሃዎች ዑለማዎች የፊቅህ ዑለማዎች በዚህ ነው የሄዱት ዑለማዎች እንደዛ ሊሉ ይችላሉ ሐዲሱ ግን እንደዛ ሳይሆን የሚለው ቃል ኪዳን ማህር ለመስጠት የገባውን ቃል ኪዳንን እሱን ፉልፊል አድርግ ነው የሚለው በቃ የተናገርከውን ነገር ሙላ ነው የሚለው በኋላ ላይ የሚል ነገር የለም እኮ ያመጣው ግልጽ የሆነ ነገር ነው የተከለከለ ከአረብኛው እንግሊዝኛው ሆነ ከአረብኛው ግንዛቤ ጥረት ካለ ችግር የለውም ግን እዚህ ጋር ተነባለህ የፊቅህ ኢንሳይክሎፒዲያ ተነባለህ አይ እኔ አሁን ስለ ፊቅሁ ሳይሆን ስለዚህ ሐዲስ ነው እየተነጋገርን ያለው ይሄ ሐዲስ ቅድሚያ የሚል ነገር አለ አጠቃላይ ተናገረው ለሴክሹዋል ኢንተርኮርስ ፉልፊል ያረጋችሁትን ፕሮሚስ የገባችሁትን ነገር ምን አድርጉ ነው የሚለው በትክክለኛው መንገድ ሙሉ ነው የሚለው እና ስለዚህ ምን ማለት ነው አላህ Subhanahu ቀድሞ በኋላ ምናምን የሚል ነገር አያሳይም ኡስታዝ ሌላ ካሉት ቢያመጡ ጥሩ ነው ይሄ ጉዳይ
እኮ ይሄ ቅድም ካልኩ የጊዜ ገደብ ስለሌለ ይፈቀዳል። አንድ ሰው ኦልሬዲ ስለዚህ ከዚህ ጋር ይሄኛው እዚህ ጋር የጊዜ ገደብ አያሳይም። እዚህ ያሳየውት ጋር ግን ምን እንደነው የሚለው የተከለከለ ነው የሚለው ለመሐመድ ብቻ የተፈቀደ ነው እንጂ ለየትኛውም ሴት የተፈቀደ አይደለም ብሎ ያስቀምጡታል። የተፈቀደ አይደለም ማለት እኮ አስቀድሞ መስጠት ዋጅብ ነው እኮ አይልም። አይደለም ጭራሽ ነው። ኮንሱሜት ለማድረግ ከፈለክ እኮ ነው የሚለው ኡስታዝዬ። ምን ሆነህ ቆይ ላሳየው። አስቀድሞ መስጠት ግድ የሚል የለም። አስቀድሞ መስጠት አይደለም ጭራሽ አይቻልም እያለ ነው ጭራሽ አይቻልም እያለ ነው ያለው እንጂ እንትን ማለት ሳይሆን መከልከል ሳይሆን ለመሐመድ ብቻ የተፈቀደ ነው እያለ ያለው። ለመሐመድ ብቻ የሚባለው ያው ብቻ የምትለው አስምርባት። ብቻ የምትለው ነው ለሌላ ወንዶች ደግሞ የተከለከለ ነው የሚል አምጥቻ ያሳየሁት እኮ ብቻ የሌላ ኢብን ከቲርን አምጣና ላሳየሁት። ቆይ ኢብን ከቲርን አምጣና ላሳየሁት። ቅድም ሳነብሎት በደንብ ካልገባሁት ይኸውልህ ከዚህ ጀምሮ privilege for only for you only እና ለአንተ ብቻ not for the rest of the believer ይላል። አየት ያለ መህር ሳይሰጥ ያለ መህር አይደለም። ስለ መህር አይደለም ይሄ ስለ ይሄው ስለ መህር አይደለም። ስለ መህር ሳይሆን ቆይ ቅድም ሳነብሎት እኮ ሴትዮዋ ራሷ ስለመስጠት ነው። ራሷ ለጋብቻ ነው ራሷን የምትሰጠው። ለምንድን ነው ኡስታዝ? ራሷን ለሚስትነት ይፈቀድላታል። ስለዚህ ይሄው ሜሪ ነው ማለት ያ ነው። ይኸውልህ ኡስታዝ ራሷን ለጋብቻ በምትሰጥበት ጊዜ አንድ ሴት ይኸውልህ it is not permissible for to marry her unless you give her something ነው የሚለው። አየሁ የሆነ ነገር ካልሰጠ ወይ ይሄ እኮ ትርጉም አይደለም። ይሄ የቁርአን ትርጉም አይደለም። ይሄ የቁርአን ትርጉም ነው። አንቀጹ ላይ ላሳየት የቁርአን ትርጉም ነው። ቆይ ኡስታዝ ይሄው ሱራ 33 50 ኢብን ከቲር ሲያብራራው ነው እንደዚህ ብለ ያስቀመጠው። የቁርአን ትርጉም አይደለም ይሉኝ አንዴ ምን ሆነዋል? ይሄ ኢብን ከቲር አይደል not permissible እያለ አይፈቀድም ከመሐመድ ውጭ አንድም ወንድ መህር ሳይሰጥ እንትን ማለት ሲጀመር ኮንሱሜት ማድረግ አይቻልም። መህር የሚከፈለው ለምንድን ነው? ብልቷ እንዲጣፍጥለት ነው። ይሄ ደግሞ በግልጽ ነው ኡስታዞቻችሁ በአደባባይ ላይ የሚናገሩት። ይሄው ኦኬ ስማ not permissible for to marry her unless he gives her something ነው የሚለው። የአረብኛው ፊት ለፊቴ ነው ያለው። አረብኛ ፊት ለፊቴ ያለ ስለሆነ እንግሊዘኛው ተሳስቷል ኡስታዝ። እንግሊዘኛው ተሳስቷል። በቅንፍ አንዳንድ ጊዜ ለኤክስፕላኔሽን በቅንፍ የሆነ ነገር ያስቀምጡ ይችላሉ። ቅንፍ የለውም ይሄኛው። ይሄ ቅንፍ ውስጥ አልገባም ኡስታዝ። ቅንፍ ውስጥ አይደለም ይሄ አይደለም። አሁን እናውቃለን በቅንፍ ውስጥ የሚገባው ጭማሪ እንደሆነ እናውቃለን፣ ግን ይሄ ቅንፍ ውስጥ አይደለም ያለው። ይሄው ቱ ሜሪ የሚለው ነው ሄር የሚለው ነው ቅንፍ ውስጥ ይገባል። ያው እዚህ ጋርም ደግሞ እንትን ብሎታል። ሜሪጅ ኮንሱሜትድ ለማድረግ መህር መከፈል አለበት ይላል። አየህ has to give her a dowling አየት መህሯን መስጠት አለበት። ኮንሱሜት ለመሆን ግዴታ መህር መሰጠት አለበት ብሎ አስቀምጧል። ይሄ ህግ ነው። ማለት የቁርአኑን የአረብኛውን ላሳይና ላንብብልህ። አይ የአረብኛ እንግዲህ የአረብኛ መደበቂያችሁ ነው። እንግዲህ ይሄን ራሳችሁን የፈታችሁት የእንግሊዘኛ እንት ነው። ትክክል አይደል? ሱራ 33 50 ነው። የአረብኛውን ያንብብሉን ከዚህ ጀምሮ ያለውን አላህ Subhanahu Wa Ta'ala قال يا ايها النبي ان احللنا لك ازواجك اتيت اجرهن وما ملكت يمينك አንተ መሐመድ ሆይ ሚስትህ ሐላል አድርገንልሃል። አላቲ አተይተ ኡጁረሁና እነዛ ኡጁር የሰጣቸው ምን ማህር የሰጣቸው ወማ መለከት የሚኑክ እንደዚሁም በባርነት በእጅ ስር ያሉ ሚማ አፋ አላሁ አለይከ ወበናት አሚከ ወበናት አመቲ እንደዚሁም ያጎትህ ልጆች ያክስቶችህ ልጆችም ማግባት ትችላለህ። ወበናት ኻሊከ ወበናት ኻላቲከ አላቲ ሃጀርና መዓክ እንደዚህ ወምርአተ ሙእሚነተን ወሃበት ነፍስ ነብይ እንደዚህ ሙእሚን የሆነች አማኝ የሆነች ሴት ራሷን ነብይ የሰጠች ከሆነ ያ ሁሉ ይፈቀድልሃል። ኢን አራደ ነብዩ አየስተንከ ኡስታዝ እዚህ ጋር ተጠይቆት እስቲ በእስልምና ጋብቻ ማለት እርሶ ቀደም ሲናገሩ ምንድነው ምስክር ያስፈልጋታል
አይደለ? እንደገና ደግሞ አባቷ ያሳደጋት ያስፈልጋል እና መህር ያስፈልጋል ይባላል። ስለዚህ አሁን ነብዩ ሴቶች መተው ራሳቸውን ሲሰጡት ይሄ ሁሉ ያስፈልግም ነፃ ነው ለመሐመድ ጋብቻ ይባላል። መሐመድ ያለ ምስክር ያለ ወልያ ያለ አባት አላሳዳጊ መተው የሚሰጡ ሴቶች ራሳቸውን መህር ሳይከፍል ከመሐመድ ከነሱ ጋር ይተኛል። ይሄ ጋብቻ ብለው ያስባሉ። እንደ አንደኛ አላህ ነው የፈቀደው። አላህ ደግሞ እኛ አላህ ነን የአላህ ፍጥረቶች አላህ በእኛ ዲሳይድ ይፈቅዳል ማለት ነው። አላህ በእኛ ዲሳይድ ማድረግ ይችላል። ራሱ ያወጣው ህግ ይችላል ማለት ነው። ጋብቻ ሲባል መህር ያስፈልጋል፣ ምስክር ያስፈልጋል ያለው ስለሆነ ለመሐመድ የመጣች ሴት በጠቅላላ ለመሐመድ ምንም ምስክር ሳታመጣ መህር ሳይከፈላት ከሱ ጋር መተኛት በጋብቻ ስም መተኛት ይሄ ትክክል ነው ብለው ያስባሉ። ለመሐመድ አላህ ነው የፈቀደው ብለዋል። እሺ ትክክል ነው። አላህ Subhanahu wa ta'ala በእኛ ላይ ዲሳይድ የማድረግ ፈጣሪያችን ስለሆነ ተመልከቱ። ከወላጆቻችን ሴት ልጅ መጣ ከመሐመድ ጋር ተኝታ ብቻ ከፈለገ ደግሞ ማስቀረት ይችላል፣ ከፈለገ ማስኬድ ይችላል። እሺ ይቀጥል። ይሄ ትክክል ነው ብለዋል። በእስልሞች በሙስሊም አንደርስታንዲንግ ትክክል ነው ተብሏል። እሺ መሐመድ ነው የፈቀደው። ይቀጥል ችግር የለም። ሁለተኛ ነገር ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ህይወታቸው አንዲት ሴትዮ ናት መጥታ ሰጥቻለሁ ነፍሴ ብላ አልተቀበሏትም። ይሄ ነገር ተግብሮ አያውቁም፣ አትተግብሮ አያውቁም። በመሰረቱ ነፍሳ ራሷ ሰጥታ ያገባት ሴትም የለችም። በመሰረቱ በአጠቃላይ መሐመድ እኮ እንደዚህ ስለሚያደርግ እኮ ሴቶች ራሱ መሐመድን ወመናይዘር ብለው እንደሚሉት ማስረጃ ሊሰጡት ይችላሉ። ሴት ዝም ብለው የሚያጫውት ነው ብለው ያሙት እንደነበረ አክሱ ማናት ለሙእሚኖች ይሄ አይፈቀድም። አንድ ሴት ሄዳ ለማንም አማኝ ራሷን መስጠት አይፈቀድላትም። እሺ ይቀጥሉ። ያለ መህር ነው አይደል የምትሰጠው ራሷን ለመሐመድ በነፃ ዝም ብላ ሄዳ ነው የምትሰጠው መህር ሳይከፈላት እንደ ጋብቻ ይችላል። ጋብቻ ነው ይሄ ጋብቻ ነው በእናንተ። እሺ ይቀጥሉ። قد علمنا ኦኬ ዋን ሚኒት እዚህ አንድ ጊዜ ራሷን መስጠት ትችላለች ብለዋል ያለው አላህ Subhanahu Wa Ta'ala ያለ መህር አላለ። ያለ መህር ነው የሚለው ያለ መህር አይልም ይላል የት አለ? إن أراد النبي أن يستنكحها ነብይ ሊያገባት ከፈለገ መህር መክፈል ግዴታው አይደለም። እሱ ግዴታ የለበትም መህር መክፈል ያለ መህር ነው። ዊዛውት ዶሪንግ ነው ለመሐመድ የተፈቀደለት። መህር መክፈል ግዴታው አይደለም መሐመድ ያ ይለም እዚህ قد علمنا ما فرضنا عليهم في أزواجهم وما ملكت أيمانهم الله سبحانه وتعالى ያ ቃል ምን እንዳደረገ በምእመናኖች የደነገገው ድንጋጌ በሚስቶቻቸውም ሆነ በባሪያ ሴቶቻቸው አላህ ሴትም አለው መሐመድ ባሪያ ሴትም ከነሱ ጋር መተኛት ይችላል። እሺ ቀጥሉ። ጥሩ ባሪያ ሴት ለማንም ይፈቀዳል። ባሪያ ማለት የተማረኩ ሴቶች በጋብቻ አይደለም ዝም ብለው የሙስሊሞች መጠቃቀሚያዎች ናቸው። ሙስሊሞች የሚደሰቱባቸው ናቸው። ዝም ብለው ማለት ማንኛውም ሰው የሚያደርገው ነበር። ንጉስ ሱለይማን የሚያደርገው ነው አይደል? ማንም ሰው አያደርግም እንደዚህ። ንጉስ ሱለይማንም ከ7700 በላይ ክንክባይ ነበራቸው። ሱለይማን ምንም አይጠቅሙትም። እሱ ተፈቅዶለታል። መጽሐፍ ላይ ተፈቅዶለት አይደለም እንደ መሐመድ ባሪያ ሁሉ ዝም ብሎ ይዘው ተፈቅዶለት ነው። ነብይ ነው። ንጉስ ሱለይማን ብቻ ነው እና ወይስ እናንተም ተፈቅዶላችኋል? ባሪያ ኡስታዝ ሁሉም ተፈቅዶለታል። ስለዚህ ሰለሞን ብለው አይበሉ። በቃ ለእናንተም ተፈቅዷል። ቀጥሉ። ኦኬ ስለዚህ እዚህ ጋር የሚለው ምንድነው? ኻሊሳ ለነብይ ብቻ የሚለው ራሷን መስጠት የሚለው ነው። ገብተዋል? እሷን አሳዩኝ። ለእሷ ራሷን ስትሰጥ ዶሪንግ ወይም ደግሞ መሐመድ መክፈል ያለበት ግዴታ ነው የሚለውን አሳዩኝ። የለም ለመሐመድ ይሄ ራስ መስጠት አሁን ስለ መሐሪትና እዚህ ጋር የተባለው ለነብዩ ብቻ ያለው ለነብዩ ያለው ራስ ስለመስጠት ነው። ኦኬ ስለዚህ ራሷን ልሰጥ አንድ ሴት ከመጣች መሐመድ መህር መክፈል ግዴታ ነው ተብሏል። መህር መስጠት ግን ኖርማሊ የጋብቻ መስፈርት ስለሆነ ሊሰጧት ይችላል። ኦፍ ኮርስ ነው አሳቢ ማስረጃ ነው ለአንተ ለመሐመድ ከመመናን ውጭ ለመሐመድ ብቻ ያለ መህር ከሴቶች ጋር አግብቶ መተኛት እንደሚችል የተፈቀደለት ለመሐመድ ብቻ ነው። ሌሎች ተከልክሎ አሁን እርሱን ያሳዩኛል። የተኖረ አረብኛው እንደዛ ብሎ የሚለው አሳዩኝ። እዚህኛው ላይ ሳይሆን ኖርማሊ አላህ Subhanahu Wa Ta'ala ይሄ ምንድነው ስሙ እዚህ ላይ እንደተፈቀደለት የሚያሳይ አለ። ምን ይላል መሰለህ ኡስታዝዬ?
ለመሐመድ እንደዚህ ተብሎ ተጽፎለታል። እሺ ምን ይላል? ቆይ አንዴ ያገኘው። እሺ ኦኬ እንደዚህ ይላል a believing woman if she offer herself to the prophet አንድ ያመነች ሴት ራሷን ለመሐመድ የምትሰጥ ከሆነ the prophet wishes to marry her እሷ ሊያገባት ከፈለገ አለ the privilege for you ለአንተ ብቻ ምን አለ ለአንተ ብቻ without adorning ይላል to marry her without adorning ያለ መህር እሷ ማግባት ትችላለህ ለሌሎች አልተፈቀደም ለሬስት ኦፍ ለፒፕሎች ወይም ለሌሎች ለሙስሊሞች አልተፈቀደም ለአንተ ብቻ ተፈቅዶልሃል በቃ ሴት ልጅ መታ ከመሐመድ ጋር በቃ ወድጄሃለሁ ፈልጌሃለሁ ካለች መሐመድ አስገብቶ አግብቼሻለሁ በሚል ነገር እኔ ጋብቻው እንዴት እንደሆነ ከሷ ጋር መተኛት ይችላል መህር መክፈል ግዴታው አይደለም ነው የተባለው እርሶ ደግሞ መሐመድ ራሳቸውን አሳልፈው ለሚሰጡ ሴቶች መሐመድ መህር ራሳቸውን ለሚሰጡ ሴቶች ነው መህር መክፈል ግዴታው ነው የተባለበትን ያሳዩኝ እኔ ከፍቼ ላሳየው ትችላለሁ ከፈለጉ ቅድምም ከፍቼ ያሳይቻለሁ ለመሐመድ ብቻ ነው ኢቭን የሰው ሚስት እንኳን መሐመድ ካየ መሐመድ ከተሰጡት 16 ፕሪቪሌጆች ውስጥ 10ኛው የሰው ሚስት አይቶ መሐመድ ከተመኘ ያ ሰው ሚስቱን የመፍታት ግዴታ መሐመድ ደግሞ እሷን የማግባት መብት አለው ማለት ነው ይሄ ደግሞ በዚያድና በዘይነብ ጋብቻ በዛ ጉዳይ ላይ ተያይዞ የመጣ ነው የማለው የልጁን ሚስት ቀምቶ ስላገባ በዚህ ጉዳይ አላህ ፈቅዶለታል ተብሎ በዚህ ደረጃ መሐመድ ተፈቅዶለታል ስማ ልንገርህ ምክንያቱም የእስልምና ይሄ ፍቅህ ጉዳይ የተቆራረጠ ነው አንተ አይገባህም የተቆራረጠ ነው ስልህ እስቲ እንዲገባኝ አስረዱኝ እንዲገባኝ ለስም ብዬሽ እኮ አሁን እኔ በምሰጥህ እንትን አሁን ለምሳሌ ሪሰርች አድርጌ ልሰጥህ ብራሱ እኔ የምሰጥህ መጽሐፍቶች በእጅጋ ገብቷል ሐዲስ አለ የሐዲስ ኮሜንተሪዎች አሉ ፍቅህ የሚባል አለ አለኝ እንትን ኮነ የሼሪያው ኮነ አለኝ የተወሰነ የሼሪያው ህጎች አሉ አንድ ኪታብ ሁለት ኪታብ አይደለም ገብቷል የዑለማዎች ኮንሰንሰስ አለ ያ ሁሉ ነገር አንተ አረብኛ ላሳይህ አልችልም ኮንሰንሰስ የለውም ነገር ይሄ ነው የሚሉት አሁን ምንድነው የምን የዑለማዎች ኮንሰንሰስ የለውም አልተስማሙበትም ነው የሚሉት አሁን ላነብልህ ብዬ እኮ አሁን አረብኛ ስነግርህ እኮ አላውቅም እኮ ለስማት እስቲ አስረዱኝ አሁን መሐመድ ራሳቸውን አሳልፈው ለሚሰጡ ሴቶችን ከነሱን ለማግባት መህር እንትን ማለት መስጠት አለበት የሚል ግዴታ እስቲ ከየትኛው ፊቅ ላይ ያነበቡት ወይም ከእንትን ላይ አምጥተው ይስጡኝ እስቲ ስለ መህር እዛ ላይ አልተጠቀሰም እንኳን አንቀጹ ላይ ከመጀመሪያው ግን አላህ Subhanahu Wa Ta'ala ምማ አተይተሁና ኡጆራ እነዛ ምንዳቸው የሰጣቸው ሴቶች ብሏልና ምንዳ መስጠት ሰለላሁ አለባቸው ሰጥተዋልም ለነዛ ለአኢሻ ሰጥተዋል ለሁሉም ሚስቶቻቸው ሰጥተዋል ስለዚህ ሳይሰማ ራሳቸውን አሳልፈው ሰጥተው ሳይሆን መሐመድ ራሱ ስለፈለጋቸው ሰጥተዋል እኔ አሁን እያልኩ ያለሁት ኡስታዝዬ ራሳቸውን አሳልፈው ያመኑ ሴቶች ራሷን ለነብዩ አሳልፋ መስጠት የፈለገች እንደሆነ የተባለ አምጥታ መታ አንድ ሴት መሐመድን ፈልጊያለሁ ለራሷን ለመሐመድ ከሰጠች በዚህ ኮንዲሽን መሐመድ መህር መክፈል ግዴታው ነው ወይ ነው ይሄ እኮ አስለን አልተከሰተም ነብዩ ሰለላሁ ዐለይሂ ወሰለም በዚህ አይነት መልኩ ያገባት ሴት የለችም ያቺ ሴትዮ መጣች ተፈቅዶለታል እያልኩት እኮ ነው ይሄው ብቻ እኔ አገባ ለገባ የሚለው ነገር ችግር የለም አሁን ለጊዜው ቆየንና መሐመድ ግን ለመህር ሴቶች ያገባ ተፈቅዶለታል አልተፈቀደለት ተፈቀደ እንጂ አልተተገበረም ተፈቀደ በጣም ጥሩ ስለዚህ መሐመድ ጉዳይ ሳይሆን አሁን ለእናንተ ደግሞ ይሄ የተከለከለ ነው ስለዚህ ዋናው ሐሳባችን ወደዚህ ነው የመጣ ነው መሐመድ ያለ መህር ሴቶችን ማግባት ተፈቅዶለታል አግብቷል አላገባም አናቀም እሱ የተጻፈ ነገር ስለሌለ ማለት ነው ብዙ ሴት አግብቷል አይሻ ራሱ ቀጥ የተሰማትን ማማ የሱን ክፍል እንትን ትይኛለሽ አይ ቲንክ እዚህ ሱራ 464ን ክፈትለት የአህዛብ 52 የወረደበት የፈለካት ብታስጠጋ ብታረቅ በአንተ ላይ ኃጢያት የለብህም የሚለው አንቀጽ የወረደው በሱ ምክንያት አይደል ሙስሊም 1464 ሌሌ ሴቶች እየመጡ ለምን አይነት አንቀጽ አወረደ የፈለካትን ሴት ብታስጠጋ ብታረቅ በአንተ ላይ ኃጢያት የለብህም የሚል ቨርስ አወረደ ማለት ነው አላህ እሺ ከዛ አይሻ ምን አለች አይሻ ምን አለች ኡስታዝ የለም ይላል አይሻ ግን ትቀናለች ይላል እሺ አይሻ ጭራሽ ምንድነው ያለችው እኔ እንደሚመስል ጌታ አላህ ያንተን ፍላጎት ለማሟላት ይፈጥናል ነው ያለችው ተናዳ ማለት ነው ኢማጂን ያው ተመልከቱ ተናዳ አይደለም
ተናዳ አይደለም እንደዛ ነገር አላህ Subhanahu Wa Ta'ala ፍላጎትህን I felt jealous የሚለው የሚለው I felt jealous of the woman who offered themselves to the messenger of Allah ምን አለች ለአላህ መልእክተኛ እየመጡ ራሳቸውን በሚሰጡ ሴቶች ቀናው ነው የምትለው አንድ ሴት በሚሰጡ ሴቶች ቀናው ነው የምትለው አይሻ እሺና ምናፋፋ ችግር አለበት እንዴ ስለዚህ እርሶ ቅድም ማንም ሴት አልመጣችም የመጣችም የሰጡም የለም አይሻ ግን ይሄው ቀና ነበር አለችው ዘንድ አለች አዎ ስለዚህ ሴቶች እየመጡ ራሳቸውን ለመሐመድ ይሰጡት ነበር መጥታ እኮ መለሷት እኮ አልኩ ስለተመለሰች ነው እንዴ እንትና የምትቀናው ራሳቸውን አመጣው በሚሰጡ ሴቶች እቀናለው አለች ዘን when Allah the exalt the grace revealed this ይላል ከዛ በኋላ ይሄኛው ክፍል አወረደ ሱራ 33 52 የምትፈልገው ታቀርባለ የምትፈልገው ኮን ታረቃለ የሚለውን ክፍል ማለት ነው 51 ነው 51 አወረደ ብላ ተቀምጣለችና አይሻ ትቀና ነበር መሐመድ ጋር የመጡ ራሳቸውን አሳልፈው የሚሰጡ ሴቶች እንዲሁም የኛው ክፍል ሳይሆን ሴት ልጅ እንዴት ራሷን የዚህን ያህል ታወርዳለች የሚለው የቱ ጋር ነበር የዚህን ያህል ራሷን እንዴት ታረክሳለች እንደዛም ብላ የተናገረችበት ሐዲስ አለሽ ቆይ ልፈልጋለሁ እኔ ራሱ እዚሁ ሰርች አድርጌ ያመጣው ችግር የለም ያ በሌላ ሐዲስ ላይ እንዴት ሴት ልጅ ራሷን የዚህን ያህል ታረክሳለች በማለት ታረክሳለች ብላ ትናገር ነበርና የእሱ ንግግርና የአይሻ ንግግር አልተገናኘብንም ምንም ያመጣው ነገር እኮ የለም እስካሁን ድረስ ዝም ብለህ ተቸት ፈልገህ ካልሆነ በስተቀር አይ እንዴ ምን አመጣ ስንት ነገር አመጣን እንጂ ምንም አመጣን እዛው ነው ያለው እኮ እሺ አይሻ ምን ብላ ነው አይ ቲንክ ይሄ ይመስለኛል እንግዲህ ይሄ ሳሂህ ሙስሊም 24 እዚህ ጋር አይሻ ሪፖርትድ ዛት ሐላል ቢካዋል እቺ የመሐመድ ሲስተር ኦፍ ከዲጃ ማለት ነው የከዲጃ እህት ነች sought permission for Allah's messenger may Allah ምናምናሚልና to see him he was a reminder of Khadija manner of asking ይልና ቆይ ከዚህ አይደለም እሺ ቆይ I think Allah has the calling I felt jealous okay that's why do you remember one of the old women to the Quraysh is commemorated who is the long ቆይ አይደል አገኘ ይሄ ምግባር ያለው ሰው ነብይ ሊሆን አይችልም እንዴት ይሄንን ነብይ ተቀበል ትሉናላችሁ እያልናችሁ ይሄ መሰረታዊ ያለው መስማት አልችልም አይ ለምሳሌ ምግባሩ ለምሳሌ ነብዩ የሌለ ነገራው እኮ በሐሳብ ሲሸነፉ ሶስት አምላክ እያልክ ቀባጠርክ ኡስታዝ ልክ በነገራችን ላይ ዛሬ የማታውቀውን ነገር ነው ታምራ የወጣው ኡስታዝ ብዙ ማጥናት እንዳለብህ ተረድተሃል ከዛሬ ጀምሮ ማለት የማታውቀውን ሐዲስ ሰርፕራይዝ አድርገናል የማታውቀውን ቁርአን ግን ኡስታዝ ነኝ ብለህናል ስትገባ ማለት ነው ኡስታዝ ነኝ አውቃለሁ ብለህ ነበር የገባው የማታውቀውን ነው ሰርፕራይዝ እያደረግን የነበር ነው ሶ ሐሳብ ሲከብድ ሶስት አምላክ ብለህ ገባ በማታውቀው ነገር ቀባጠርክ ሶ መሰረታዊ ነገር ከዚህ በላይ ምን አለ ይሄንን ነብይ ለዓለም ዝነት ተላከ ተቀበሉ ማለት ብለህን እኛ ይሄንን አይደለም ነብይ ለአእምሮ እንኳን ጤነኛ ነው ወይ ብለን እየጠየቅን ነው እኮ እንዴ እኛ ይሄን ነብይ እንዴት ነው ለኔ ምሳሌ ብዬ መቀበለው እያልኩኝ መሰረታዊ የሆነ ጥያቄ እየጠየቅኩ እኮ አይሻ እስክትገረም ድረስ አላህ ለአንተ የስጋ ፍላጎት ለማሟላት ይጣደፋል ብላ እስክትናገረው ድረስ የስጋውን ፍላጎት ሲያሟላ የነበረ ነብይ እንዴት ነው ለኔ ምሳሌና ሞዴል ብዬ መቀበለው ስለዚህ መሰረታዊ ጥያቄ ነው የሙሐመድ ያስተዋወቀውን አምላክ እንዴት ነው አምላክ ብለን ስለሱ ስለእውነተኛ አምላክ ብለን እንዴት እንላለን ሲጀመር ሴቶችን ሁሉ ለመሐመድ ፈቅጄላለሁ ባይዘው የመሐመድ ፍላጎት ነው እንጂ ሴት ልጅ አማኝ የሆነ ሴት ልጅ መታ ለመሐመድ ራሱ ብሰጥ 50,000 ብትሆን በዛ ዘመን የነበረችው 100,000 ብትሆን መሐመድ ከፈለገ ከሁሉም ጋር ለመተኛ ተፈቅዶለታል በዛ ላይ ደግሞ ያለ መህር ማለት ነው ይሄን አምላክ ታዲያ ስለ አምላክ እንዴት ብለን ነው የምንነጋገረው ኡስታዝ በመጀመሪያ ደረጃ ይሄ እውነተኛ አምላክ ነው ብለን አናስብም
ሲቀጥል አላህ የሚባል አምላክ ራሱ አለ ብለን እኛ አናምንም። የመሐመድ የጭንቅላት ውጤት ነው፣ መሐመድ ለፍላጎቱ የፈጠረው አምላክ ነው ብለን ነው ምናምን። ስለዚህ በመጀመሪያ መሰረቱ እዚህ ጋር ነው ትክክል ያለው ነው። እንዴት ሊሆን ይችላል? ከሚስቱ ሰራተኛ ጋር ሲተኛ፣ ይሄ ደግሞ ራሳችሁ ነው በተፍሲር እንትን ያላችሁት። አላህ ፈቅዶልኝ ነው ከሚስት የሰራተኛ ጋር የተኛሁት ብሎ የሚል ሰው እንዴት ነው ውስጥ ይሄ እውነተኛ አምላክ ነው ብለን ነው ስለዚህ አምላክ የምንነጋገረው? እሱን እናሳያቸው እና እንጨርስ መሰለኝ። ኤርሚም ከደከመው እሱን የመጨረሻ እናሳያቸው። እኛ አይደለም የጻፍነው ራሳቸው ናቸው ይሄን የጻፉት። ይሄን ላሳይና እኔ ከዛ በኋላ እኔ ጨርሳለሁ። አንቺ ማሜስ ከዛ ቀጥይ። የዚህን ክፍል ላሳይና እንግዲህ ከዚህ አምላክ ጋር እንዴት ነው ዲል የምናደርገው እውነተኛ አምላክ ነው ብለን። እስቲ ቆይ ቁርአኑን ልክፈተው። ኤርሚም ሊተኛ ምናምን ስለሆነ ቢኒ እንትን እንበልለትና በግድ ነው ያስቆምኩት። የመጨረሻችን ብቻ ነው ማሳየው፣ ሌላ እንናገርም። ይችን ብቻ ላሳይና ኤርሚ እስካሁን ከታገሰ ፈተና አድርገውና ሊተኛ ስለሆነ ያ እውነት ነው። እኔ ብዙ መናገራለሁ ብዬ አላሰብኩም። ያችን ብቻ ለማሳየት ነው የገባሁት ነበር። እስቲ ቁርአን ያ ፒዲኤፍ አንድ ሪዳክሽን ይላል እሱ ላይ ምን የቱን ሐሳብ ስልክ እየተደወለበት ስለሆነ ኤርሚ ሊል ነውና የቱን ሐሳብ ወይም ሌላ የተከፈተ ቤት እንቀጥለዋለን። እሱ ስልክ እየተደወለ እዚህ ነው መናገር የምፈልገው። 2 ደቂቃ ፔጁን ነምበር አውቀዋለሁ። እንትኑን ምንድነው ልላክልሽ ሐሳቡን ነገር እሺ ያ ቁርአኑን ፒዲኤፍ ላክልኝ። ቁርአኑን እንደው ኦኬ ሱረቱል ተሕሪም ላይ ያለው ነው እንዴ? ያ እሺ ፒዲኤፍ ላክልኝ። 1090 ላይ ነው፣ ፔጅ 1090 ነው። በዚህ ወዲያው ከፍተዋለሁ በፔጅ ነምበሩ። ልክ ይላል። ያ ጎበዝ አንቺ ጎበዝ ነሽ። 1090 እሺ ይሄው ሌላ የምናደርገው ከዚህ ጋር ይሄ ታርጉልኝ ኤርሚዬ የመጨረሻችን ብቻ እናሳይና እቺ ሱረቱ ተሕሪም ይባላል። 66ኛው ምዕራፍ ነው። እርም የማድረግ ምዕራፍ ይባላል። ቁጥር 1 ላይ ይሄው ይሄ ቁርአን የራሳቸው ቁርአን ነው፣ እኛ አይደለንም፣ ራሳቸው ያሳተሙት አዲሱ ነው። አንተ ነብይ ሆይ አላህ ለአንተ የፈቀደልህ ነገር ሚስቶችን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ መሐሪና አዛኝ ነው ይላል። ይሄ የወረደበትን ምክንያት ይናገራል። ከእርም የማድረግ ምዕራፍ 1ኛው አንቀጽ የወረደበት ምክንያት ነብዩ የልጅ እናታቸውን መርየምን በአይሻ ቀን በሌሊቱ ሚስታቸው በሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኘቻቸው ተቆጥተው ከሌሎች ሴቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው በማለት ሲያማርሩ፣ ነብዩ ደግሞ አይደለም ይሄን ጉዳይ ለአይሻ አትንገሪያት፣ እርሷ ከዛሬ በኋላ ለኔ እርም ናት አሏት። እሷ ሰራተኛ አይደለችም እንዴ ሐራም ትሆናለች ስትላቸው በፍጹም ከዚህ በኋላ አልቀርባትም፣ ባይሆን ለማንም አትናገሪ ብለዋት ለአይሻ ነገረቻቸው። ነብዩም ይህን በማድረጋቸው በአይሻ በኩል ሲሰሙ በዚህ ጉዳይ ለአንድ ወር ወደ ሚስቶቻቸው ላይ ቀርቡ ማሉና 29 ሌሊት ራቋቸው። ከዚያም ይህ አንቀጽ ሁኔታው አግባብ እንዳልነበረ ለማስረዳት ይህ አንቀጽ ወረደ ይላል። አያችሁ፣ ሰራተኛው ጋር ተኝቶ ከዛ አላህ የቁርአን ክፍል አወረደ። ሚስቶችን ለማስወደድ ብለህ ለምን አላህ የፈቀደልህ ነገር እርም ታደርጋለህ? አላህ ምን የፈቀደለት ከሰራተኛ ጋር መተኛት አላህ ፈቅዶልኛል ብሎ ከ29 ቀን በኋላ የዚህ አይነት ቁርአን ይዞ መጣ መሐመድ ማለት ነው። ስለዚህ ይሄን የጻፉት እነሱ ናቸው።
ታዲያ ከዚህ አምላክ ጋር እንዴት ነው ዲል የምናደርገው? ይሄ አምላክ ነው ብለን ነው ስለ እውነተኛ አምላክ ብለን የምናወራው? ሲጀመር ሰራተኛ ጋር ተኛ ብሎ የሚፈቅድ 8 ነው 9 ሚስት እያለው መሐመድ ከሰራተኛ ጋር ተኛ ብሎ የሚፈቅድ አምላክ ነው። ስለዚህ ከዛ አንፃር ነው መቀነሰው 11 ናቸው። ሳሂህ ቡኻሪ 268 መሰረት። እሺ በጣም ነው የምናመሰግነው። በዚህ የተከፈተው ቨርስ ላይ እቺን ብቻ አጠቃልዬ ልውጣኒ። በዚህ በተከፈተው ቨርስ ላይ ምንድነው የምትረዱት መስላችሁ? ነብዩ ከሚስቱ ሰራተኛ ጋር ሲማግጥ ሚስቱ ትክክለኛዋ ሚስቱ ደረሰችበት፣ በአልጋዋ ላይ ሲማግጥ ማለት ነው። ስትደርስበት እንዴት አደርጋለህ ስትለው ከዚህ በኋላ አልቀርባትም፣ በቃ ህርምናት ከዚህ በኋላ ስትለው ባሪያ ናት እኮ ስትለው በቃ ከዚህ በኋላ አልቀርባትም፣ ለሚስቶቼ እንዳትናገሪ፣ ለአይሻ እንዳትነግሪብኝ አላት። አፍሳ ሄደችና ለአይሻ ነገረችበት። ከዛ ነብዩ ለአይሻ መነገሩን ሲሰማ ለ29 ቀን ተደበቀ ማለት ነው። ለ29 ቀን ከሚስቶቹ ድብቅ አለ። ያደረገው ነገር መጥፎ እንደሆነ ገባው። ከዛን ግን እንደዛው ተደብቆ መቅረቱ ስላለበት ምን አለ? አላህ ፈቅዶልኛል ብያቸው በመጣስ አለን። አንተ ነብዩ ሆይ አላህ የፈቀደልህን ለምን ለአንተ ታደርጋለህ ብሎኛል አላህ አላቸው። መጣና ማለት ነው 29 ቀን ተደብቆ ከጨረሰ በኋላ በቃ እዛው ስለማይዘልቅ መደበቁ ስለማያዋጣው መጨረሻ ላይ ምን አላቸው? እኔ እኮ ተፈቅዶልኝ ነው አላቸው። መጣና ሚስቶቹ ተናደው እንደዛ አድማ ይዘውበት ማለት ነው። ከዛን ተናደው ሲናገሩት ራሱ እዛው ቁጥር 5 ላይ ምን ይላል? መላችሁንም ቢፈታችሁ ይላቸዋል አላህ ሲያስጠነቅቃቸው። መላችሁንም ቢፈታ ከናንተ የበለጠ ጿሚዎች፣ ተጸጻቾች፣ ሙስሊሞች ቆነጃጅቶችን አላህ ሊሰጠው ይከጅላል። አድማ ብትመቱበት እናንተ ልትፈቱት ብትፈልጉ ከናንተ የበለጡትን እሰጠዋለሁ። እናንተ አድማ ብትመቱበት እና መላእክቱ አብረነው ነን ይላል ቁጥር 4 ላይ እንደው ማለት ነው። መላእክቶች የሱ ረዳቶች ናቸው፣ እኔም የሱ ረዳት ነኝ ይለዋል አላህ ማለት ነው። ከኃጢአት ጋር የሚተባበር አምላክ እኛ አምላክን አናውቅም። ያህዌ ኃጢአት ሲሰሩ እየገሰጻቸው እየተቆጣቸው መንገዳቸውን ያቀና እንጂ ከኃጢአታቸው ጋር ህብረት ያደረገ አምላክን አናውቅም። ራዕይ ምዕራፍ 3 ቁጥር 19 ላይ እግዚአብሔር የምወዳቸውን እገስጻቸዋለሁ እቆጣቸዋለሁ እንዳለው ሲያጠፉ የሚቀጣ የሚገስጽ አምላክ ነው ያለን እንጂ ከኃጢአት ጋር የሚተባበርና ለዝሙቱ ተባባሪ የሆነ አምላክ አናውቅም። ኤርሚ በጣም ነው የምናመሰግነው ስለነበረን ቆይታ። ቢኒ እንውጣለትና ይተኛ ቆይቷል ከከፈተ ቃል ተሰማለ ነው ቢኒ ማይ መልካም ዲያሪ ነው።